ዘ አፍሪካንስ አፍሪካና አምባገነን መሪዎቿ፣ የመሪዎች ድክመትና የሀገሮች ውድቀት። ራሳችንን ለማስተዳደር እድሉ ቢሰጠን በፍጥነት ምድራዊ ገነት እንደምንፈጥር አስመስለን አወራን። በተቃራኒው ያሰፈነው ግን የፍትህ መጓደልና ብሎም ፈላጭ ቆራጭነትን ነው። ፕሬዝዳንት ጁልየስ ኒሬሬ ታንዛኒያ። የቴሌቪዥኑ መስታወት በሰማይ ደመና ስዕል ይሞላና ከበስተጀርባ የህብረት መዝሙር ይሰማል። የመዝሙሩ ድምፅ እየጎላ ሲመጣ ደመናው እየገለጠ በመሄድ ከአቦ ሸማኔ ቆዳ የተሰራ ዥጉርጉር ቆብ ያደረገ መልከ መልካም ጥቁር ሰው ስዕል ብቅ ይላል። ካሜራው ስዕሉን ጠጋ በማድረግ የቴሌቪዥኑ መስታወትን ይሞላና ለብዙ ደቂቃ ይቆያል። የፈገግታ ስሜት የሚታይበት ይህ ጉርድ ፎቶግራፍ ድምፅ ባይኖረውም ጥንካሬ፣ ጥበብ፣ ፍቅር ይፈነጥቃል። ተመልካቹም ሞትን ያሸነፈ መልአክ አድርጎ ይመለከተዋል። የሚታየው ምስል የሞቡቱ ሴሴ ሴኮ ነው። የስማቸው ትርጉም በጥንካሬውና በፍላጎቱ ድል እየመታና እየቀጠለ የሚሄድ ኃያል ጦረኛ ማለት ነው። የእሳቸው ምስል በቴሌቪዥን በዚያ መልኩ የሚቀርበው በኪንሻሳ የ2 ሰዓት ዜና ሊጀመር ሲል ነው። ሞቡቱ በ1965 የዛይር ፕሬዝዳንት ሆኑ። ከቀውስ ወደ ቀውስ እየተሸጋገሩ የደም መፋሰስና አለመረጋጋት ታሪክ ያላትን 200 ጎሳዎች ያቀፈች ሀገራቸውን ሳትገነጣጠል ማቆየት ችለዋል። እንደ አብዛኞቹ የአፍሪካ ሀገሮች እንደ ጣዖትም እንደ ጎሳ መሪም እየተመለኩ ሲገዙ ኖረዋል። የማይወቀሱ የማይገሰሱ የሀገሪቱ አርማና ፈላስፋ አድርገው ራሳቸውን በማወጅ ይመራሉ። በህዝባቸው ላይ ስቃይ ያስከተሉ ቢሆንም ትዕዛዛቸው ሲደርሰው ህዝቡ በ10 ሺዎች በመውጣት ስታዲየሞችንና አደባባዮቹን በማጥለቅለቅ እሳቸውን የሚያሞግሱ መዝሙሮችንና መፈክሮችን ያሽጎደጉዳል። ባጭሩ ሞቡቱ ከፕሬዝዳንት በላይ ናቸው። የግል ገናናነትን የገነቡ ሁሉን አድራጊና ፈጣሪ ናቸው። ፍልስፍናቸው ሞቡቱኢዝም በራሳቸው ትዕዛዝ በአገሪቱ ብሔራዊ ፍልስፍና ሆኗል። ፎቶግራፋቸው በህዝብ መሰብሰቢያዎች ሁሉና በየሆቴሎች አሳንሰሮች ውስጥ ሳይቀር ተሰቅሏል። ህዝባቸው ምስላቸው ያለበትን ፒን በደረቱ ላይ ያደርጋል። ምስላቸው ያለበትን ካናቴራና የሞቡቱ ዩኒፎርም እየተባለ የሚጠራውን የቻይናውን ማኦሴቱንግ አይነት ልብስም ይለብሳል። ህዝቡ ስማቸውን በመዝሙር እያወደሰ ከንግግራቸው ይጠቅሳል። አንዱ ዝነኛ ጥቅሳቸው ሀብታም ሆኖ በቀኝ አገዛዝ ስር ከመኖር በረሃብ መሞት ይሻላል የሚል ነው። ይህ ሁሉ ግን 26 ሚሊዮን ህዝባቸው ይወዳቸዋል ማለት አይደለም። እንደታዘዙ መፈጸም ስላለባቸው ብቻ ነው። አንድ ቀን ከስልጣን ሲወርዱ ሐውልታቸውን ያፈርሳል፣ ምስላቸውን ያቃጥላል፣ ስማቸውን ይኮንናል። ለተከታዩ መሪ ደግሞ ታማኝነቱን ይገልጻል። ሞቡቱ አባካኝ መሪ ናቸው። የሚሰነዘርላቸው አክብሮት በቃል እንጂ ከልብና በተግባር አይደለም። የእሳቸው አይነት የአፍሪካ ፕሬዝዳንቶች የአፍሪካና የአውሮፓ ወግና ባህል የተደባለቁባቸው ፍጹም ፈላጭ ቆራጭ ናቸው። በውጭ ሀገር የባንክ ሂሳብ ደብተራቸው በገቢዎች ጣራ የነካ፣ ታማኝነታቸውና ጭንቀታቸው ሁሉ ለግላቸው ብቻ የሆነ፣ ለአገር እድገት ቅንጣት የማይጨነቁ ናቸው። ሞቡቱ የምዕራብ ካፒታሊዝም የፈጠራቸው ናቸው። የአገራቸው ህመም ምልክት ናቸው። ነጻነት እንደተገኘ ከአውሮፓ የተወረሰው የአሰራር ስርዓት ፈረሰ። በቦታው የተተካው የአፍሪካ አመራር ዘይቤም ተንኮታኮተ። እንደ ሞቡቱ ያሉ መሪዎች አገራቸውን የአመራር ዘዴዎች መሞከሪያ አደረጓት። በተጨባጭም የእጅ አዙር ቅኝ ገዢዎች ሆኑ። የአኗኗር ዘይቤያቸውም አሰራራቸውም እንደ ቀድሞዎቹ ነጮች ጌቶቻቸው ሆኖ አረፈ። የአፍሪካውያኑ ህዝቦቻቸው ደህንነት ጉዳይም ብዙ አያስጨንቃቸውም። ስሜታቸው ልክ እንደ ቅኝ ገዢዎች ነው። ሞቡቱ ስልጣን ሲይዙ ዛይር የቀድሞ ቤልጂያ ኮንጎ በእድገት ላይ የነበረች ሀገር ናት። የመዳብ ማዕድኖቿ፣ የእርሻ ማሳዎቿ ሁሉ ለልማት የተዘጋጁ ነበሩ። በ1970 መዳብ በዓለም ገበያ ከፍተኛ ዋጋ ስለነበረው የቀድሞው 50 አለቃ ሞቡቱ በትልቅ ሀብት ላይ ተደላድለው የተቀመጡ ሆነው አገኙት ራሳቸውን። ስለዚህም ካለመጠን ገንዘብ ማባከን ጀመሩ። በዚህም ኢኮኖሚስቶች አንጎላቸው ዞረ። ቅድሚያ የሰጡት ለብሔራዊ ልማት ሳይሆን ለግል ዝናና ለብሔራዊ ጉራ ነበር። ሞቡቱ 11 ቤተ መንግስቶችን በመገንባት አንዳንዶቹ ከከተማው ጋር በሰፋፊ መንገዶች እንዲገናኙ አደረጉ። የራሳቸውን ሐውልቶች አሳነጹ። ህዝብ ሰብስበው የሚያነጋግሩባቸው ስታዲየሞችን አስገነቡ። አሜሪካን በመጎብኘት በዚያ የተመለከቱትን የዓለም የንግድ ማዕከል ህንፃ በኪንሻሳ እንዲገነባ አደረጉ። ጠላቶቻቸውን በገንዘብ በማማለል ወዳጆቻቸውን በተለይ ከራሳቸው ባንዳ ጎሳ የሆኑትን በቅጽበት የናጠጡ ከበርቴዎች አደረጓቸው። የሚያማምሩ የጥንት ዛፎች የነበሩበትን የኪንሻሳ ከተማ ዋና አውራ ጎዳና ለማስፋትና ለጦር መሳሪያ ሰልፍ እንዲያመች ለማድረግ ብለው ዛፎችን በሙሉ አስቆረጧቸው። በ1974 የዓለም የቦክስ ሻምፒዮና የነበረውን የመሐመድ አሊና የጆርጅ ፎርማንን ውድድር በአገራቸው በማዘጋጀት $15 ሚሊዮን አጠፉ።
ከ10 ዓመት በፊት ምንም የሌላቸው 50 አለቃ የነበሩት ሞቦቱ በትንሹ 3 ቢሊዮን ዶላር በውጭ ባንኮች እንዳካበቱ ይነገራል። በአገራቸው የወደፊት እድል እምነት ስለሌላቸው ባካበቱት ገንዘብ ዛይር ውስጥ ልማት ለማቋቋም አይፈልጉም። እንደ ሌሎቹ የአፍሪካ ፕሬዝዳንቶች ሁሉ የእሳቸው የወደፊት እድል በአውሮፓ ያካበቱት ሀብትና በአውሮፓ ያቋቋሟቸው የንግድ ተቋማት ናቸው። ዛይር ከውጭ ከምታገኘው የእርዳታ ገንዘብ ወይም ብድር ወይም የልማት ኮንትራት ገንዘብ ውስጥ ባለስልጣኖቹ 20 በመቶውን ለራሳቸው ይከፋፈሉታል። በ1977 እንደ አውሮፓውያን አቆጣጠር ዛይር ከቡና ሽያጭ 400 ሚሊዮን ዶላር አገኘች። ነገር ግን ሁሉም ባለስልጣን ተቦጫጭቆት በውጭ ሀገር ባለው የባንክ ሂሳብ ስላስገባው ወደ ሀገሪቱ ካዝና የገባው 120 ሚሊዮን ዶላር ብቻ ነው። በዛይር ከበርቴ ሆነህ ለመኖር የሚያስፈልገው ወሳኝ ባለስልጣን ማወቅና በጥቅም መተሳሰር ወይም ጉቦ መስጠት ነው። ሞቦቱ አገር ወዳድና ባህላቸውን አክባሪ ለመምሰል ሁሉም አፍሪካዊ ስሙን ወደ አፍሪካዊ ስሞች እንዲቀይር በማዘዝ በቅድሚያም የራሳቸውን ስም ማለትም ጆሴፍ ዲዛይር የሚለውን በመቀየር ሴሴሴኮ የሚለውን መረጡ። የሀገሪቱን ስም ኮንጎ ከሚለው ዛይር ወደሚለው ለወጡ። ዛይር ማለት ወንዝ ማለት ነው። የምዕራባውያን አይነት አለባበስ እንዲከለከልና የማኦ ሴቱንግ አይነት ዩኒፎርም እንዲለበስ አዘዙ። የገና በዓል አከባበርን ሰርዘው በየቤተ ክርስቲያኑ የራሳቸው ፎቶ እንዲሰቀል አደረጉ። የውጭ ባለሀብቶችን ተቋሞች በመውረስ በዛይር ውስጥ በንግድና ልማት ተሰማርተው የነበሩ የእስያ ነጋዴዎችን ከአገር አስወጡ። ብዙዎቹ የቤልጅግ የእርሻ ልማት ባለንብረት የነበሩትና ነጋዴዎችና ቴክኒሻኖች ሳይቀሩ ተባረሩ። ተቋሞቻቸውን የተረከቡት አዲሶቹ ስራ መሪዎች ስላላወቁበት ብዙዎቹ ጨርሰው ተዘጉ። የዛይር ህዝብ ስለ ሞቦቱ ትክክል ያልሆነ አሰራር ይንሾካሾካል። ነገር ግን አገሪቱን ያጥለቀለቀውን የጆሮ ጠቢዎች መንጋ በመፍራት በግልጽ የሚናገር የለም። በአሜሪካ ምክር ቤት ስለ ሁለቱ አገሮች ሽርክና እንዲሁም ስለ ዛይር አስተዳደር መበላሸት ተደጋግሞ ተወስቷል። ነገር ግን ሞቦቱ ምንም ያጥፉ ህዝባቸውንና አገራቸውንም ቢበድሉ ጸረ ኮሚኒስት ጠንካራ አቋም እስካላቸውና በማዕከላዊ አፍሪካና በአንጎላ በኩል የሚታየውን የሶቪየቶች ተጽዕኖ ክልልና ርዕዮተ ዓለም በማስፋፋት ፖሊሲ ለመግታት እስከጠቀሙ ድረስ ግድ የለም። በዚህ ምክንያት በ1970 የካርተር አስተዳደር ለጥቁር አፍሪካ ከመደበው ዓመታዊ እርዳታ ግማሹ ለዛይር ተሰጠ። አሜሪካ ይህን በማድረግ አገሪቱ እንድትለማ አልረዳችም። ይልቁንም አውሮፓ በቅኝ ግዛት ዘመን ታደርግ እንደነበረው የመሪውን ታማኝነት በገንዘብ ለመያዝ የተደረገ ነው። የፈጠረው ሁኔታም ለአብዮትና ለሶቪየት ተጽዕኖ መስፋፋት የሚገፋፋ ነበር። በሞቦቱ አሩቆ አለመመልከት ምክንያት ዛይር ብዙ ኪሳራ ላይ ወድቃለች። የመዳብ ዋጋ ድንቀት ዘቀጠና በ1980ዎቹ ዋጋ አጣ። ዛይርም ኢኮኖሚዋ ተሽመደመደ። ማህበራዊ ቀውስም ተከተለ። ሞቦቱም የማይቀረው ሀፍረት ላይ ወደቁ። ጭራሽ አገሪቱን የመምራቱን ጉዳይ ለውጭ ዜጎች ሰጡ። በ1970 ንብረታቸውን ወርሰው ያባረሯቸውን ቤልጅጎች ጠሩ። የግል ደህንነታቸውን የሚጠብቁ የክብር ዘቦችና አጃቢዎች ከሞሮኮ ቀጥረው አመጡ። ብሔራዊ ባንኩን የዓለም የገንዘብ ድርጅት እንዲያስተዳድረው አደረጉ። የጉምሩክ ዘርፍንም የቤልጂክ ዜጎች እንዲያካሂዱ ተወሰኑ። ሌሎች አውሮፓውያን የገንዘብ ሚኒስትሩን፣ የገቢ ታክስ ቢሮዎችንና የትራንስፖርት ስርዓቱን እንዲያካሂዱ ተደረገ። ይህም አዲስ ሙከራ ከኢኮኖሚ ውድቀት ለመዳን የተቀየሰ የሞቦቱ ፕላን ተባለ። ስሙ ተገቢ ነበር። ምክንያቱም እቅዱ ሞቦቱን ለማዳን እንጂ ዛይርን ለማዳን አልነበረምና። የሞቦቱ ፕላን ግን አልሰራም። በመጨረሻ ሄጄ እንደተመለከትኩት ሀገሪቱ በፍጥነት እየተንኮታኮተች ነበር። በሞቦቱ እናት ስም የሚጠራው ማማ ጆሞ ሆስፒታል እንክብካቤ ያጡ ብዙ በሽተኞች እየሞቱ ነበር። በሆስፒታሉ የቁስል ማሰሪያ፣ ማደንዘዣ፣ ኦክሲጅንና ሌሎች መሳሪያዎች፣ የራጅ መነሻ ፊልሞች ሳይቀሩ ስለጠፉ በሽተኞችን ማዳን አልተቻለም ነበር። አስከሬኑ ቤት እየሞላ የሞቱትን አስከሬን ወደ ሬሳ ቤት የሚወስዱት ከብዙ ሰዓታት በኋላ ቦታ ሲገኝ ነበር። በዩኒቨርሲቲ የነበሩት ክሊኒኮች መድኃኒታቸው በድብቅ እየተወሰደ እየተሸጠ በጥቁር ገበያ ስላለቀ አገልግሎታቸውን አቋርጠው ተዘጉ። ምግብ በመጥፋቱ የዩኒቨርሲቲው ምግብ አዳራሾች ስራ ቆሙ። የገንዘቡ የመግዛት አቅም 100% ስለቀነሰና የዋጋ ንረት ስለተባባሰ አንድ ስልቻ ቦለቄ ወደ $30 አሻቀበ። ይህም የአንድ ወዛደር የ2 ወር ደሞዝ ነው። የትራንስፖርት እንቅስቃሴ ስለተሰነካከለ የገበሬዎችን ምርት ለገበያ ማድረስ ባለመቻሉ እህሉ እየበሰበሰ ገበሬው ለራሱ የሚበቃ የምግብ እህል ብቻ ማምረት ጀመረ። ዛይር ነፃ ስትወጣ 31000 ማይልስ ርዝመት ያላቸው ዋና ዋና መገናኛ መንገዶች ነበሯት። ከ20 ዓመት በኋላ ግን 3700 ማይልስ ርዝማኔ ያላቸው መንገዶች ብቻ ነበሩ መኪና ሊያስኬዱ የሚችሉት። በ1981 የዛይር የውጭ ዕዳ ጫና 4 ቢሊዮን ደረሰ። የምግብና የመለዋወጫ ዕቃዎች እጥረት ከፍተኛ ደረጃ ላይ ደረሰ። የመንግስቱ የዜና አገልግሎት በወረቀት እጥረት ተዘጋ። ነዳጅ ያጡ 350 አውቶቡሶች ያለ ስራ አውሮፕላን ጣቢያው አቅራቢያ ተደርድረው መዛግ ጀመሩ።
የዛይር አየር መንገድ የነበረው ነዳጅ ከ4 የአገር ውስጥ በረራዎች አንዱን ብቻ ለመሸፈን የሚያስችል ነበር። የአገሪቱ ቦይንግ 747 እና DC-10 የተሰኙ አውሮፕላኖች እዳቸው ሊከፈል ስላልቻለ ኩባንያዎቹ መልሰው ወሰዷቸው። በዚህ ሁሉ ሁኔታ ውስጥ ሞቦቱ ዛይርና ህዝቧ በመልካም ሁኔታ ላይ እንዳሉ አስመስለው ይደሰኩሩ ነበር። የምዕራብ ጋዜጠኞች የሚጽፉት የድክመት ወሬ በሌለ ችግር ላይ የተሰነዘረና በአፍሪካ ላይ ባላቸው የንቀት አመለካከት የተመሰረተ ነው ሲሉ መክሰስ ጀመሩ። ፕሬዝዳንቶች ያለ አስተዋጽኦ የግላቸውን ገናና ስም መገንባት ለአፍሪካ አዲስ አይደለም። በአሜሪካ ጆን ኤፍ ኬኔዲ ስማቸው እንዲሁ ገኖ ነበር፣ ይበልጡንም ከተገደሉ ወዲያ። የአፍሪካ መሪዎች ግን ጥበብ በተሞላበት ሁኔታ ገናናነትን መገንባት በመማር መለኮታዊና የማይከሰሱ የማይገሰሱ ሆነው መታየት ጀምረዋል። እንደ እውነቱ ከሆነ አፍሪካዊነት ባለው ለህዝብ አሞካሽቶ የማቅረብ ዘመቻ ከመሪነት በላይ ልዩ ፍጡርና የሀገሪቱ ተምሳሌት ሆነው ተስለዋል። ለሰለጠነው ዓለም ግራ የሚያጋባ ቢሆንም በአፍሪካ ሁኔታው የተለመደና ያልተማሩት ብዙሃኑ ለጠንካራ ማዕከላዊ ስልጣን አሜን ብለው መገዛትን ተገቢ አድርገው ወስደውታል። መንግስቶቻቸው እንዲዘባነኑባቸው አይሹም። ግን ልክ እንደ ጎሳ መሪና እንደ ቅኝ ገዢዎች ፈላጭ ቆራጭ የመሆናቸውን ጉዳይ የተቀበሉት ይመስላል። ከዚህ ለስለስ ካሉ የደካማነት ምልክት ይሆናል። ሞቦቱ ምናልባት አብዝተውት እንደሆነ ነው እንጂ ብዙ የአፍሪካ መሪዎች በተለያየ ደረጃ በስማቸው ዙሪያ ገናናነትን የመገንባትና ይህንንም በተምሳሌት የሚያንጸባርቅ የቅጽል ስም ማበጀት የተለመደ ሆኗል። የሞቦቱና የቶጎ መሪ ኢቴኔ ኢያደማ ሁለቱም መርሃ ብሔር በሚለው ስም እንዲጠቀሱ ይመርጣሉ። ሟቹ የኬንያ ፕሬዝዳንት ጆሞ ኬንያታ ሙዜ የሚል ቅጽል ስም ነበራቸው። በስዋሂሊ ቋንቋ ትርጉሙ ብልሁ አዛውንት ማለት ነው። የታንዛኒያው ጁሊየስ ኒሬሬ መምህር በመባል ሲቆለጳጳሱ፣ የማላዊው ካሙዙ ባንዳ ደግሞ የመሪዎች መሪ በመባል ይጠሩ ነበር። የአይቮሪ ኮስቱ ፊሊክስ ሁፌት የገበሬ ቁንጮ እየተባሉ ሲሞካሹ፣ የኢኳቶሪያል ጊኒው ማሲያስ ቢዮጎ ደግሞ ብሔራዊ ተአምር ተብለው ይጠቀሱ ነበር። የኡጋንዳው ኢዲ አሚን ዳዳ ራሳቸውን የእንግሊዝን ቅኝ ግዛት ድል የመቱ ብለው ይጠሩ ነበር። የቶጎው ኢያዴማ በስብሰባው የሚያሞካሿቸው 1000 ሴቶች የተሰባሰቡበት በዘፈንና መዝሙር የሰለጠነ የሙገሳ ዘርፍ ነበራቸው። ያለነዚህ በአደባባይ ቀርበው ንግግር አያደርጉም። የሴቶቹ ተግባር ባህላዊ ጨዋታዎች ማሳየትና መሪውን የሚያሞካሹ መዝሙሮች ማዜም ሲሆን መሪውም ይህ እንዲህ መሆኑ ብሔራዊ ስሜትንና ማንነትን ያዳብራል ብለው ያምናሉ። የቶጎ ህዝብ $20 እንዲገዛ የቀረበለት ሰዓት በየ15 ሴኮንዱ የመሪው ፎቶግራፍ ብልጭ ድርግም የሚል ምስል ያለበት ነው። በሎሜ የራሳቸውን ከመዳብ የተሰራ ሐውልት አስተክለዋል። የማይሸነፉ ጀግና አድርጎ የሚያቀርባቸው የኩምክና መጽሐፍ አሳትመዋል። በማላዊ ከዩኒቨርሲቲው ስም ጀምሮ እስከ እያንዳንዱ መንገድ ባንዳ በሚል የተሰየመ ነው። ሴቶችም የመሪው ምስል ያለበትን ቀሚስ ይለብሳሉ። ትንሽ ነቀፌታ የሰነዘረ ሰው ወደ ወህኒ መወርወር ሲያንሰው ነው። የእድሜ ልክ ፕሬዝዳንት የሆኑት ባንዳ ሁሉ ሰው ይወድሃል ይሉኛል፣ አይሆንም ማለት የዋህነት ይሆንብኛል በማለት ይኩራራሉ። በየዕለቱ የየሀገሮቹ የዜና ማሰራጫዎች በአፍሪካ ሬዲዮና ቴሌቪዥኖች የሚያቀርቡት የመጀመሪያ ዜና ከፍተኛ ብሔራዊ ጉዳይ የሆነውን ጉዳይ ሳይሆን በዕለቱ ፕሬዝዳንቱ የተናገሩትን ወይም የሰሩትን ነው። የተለመደና አሰልቺ የሆነ የደስታ መግለጫ ላኩ አይነት ቢሆንም እንኳን የእሳቸው ስም ሳይጠቀስ ወደ ሌላ ዜና አይታለፍም። ጆሞ ኬንያታ ሊሞቱ አቅራቢያ ሳይቀር የኬንያ ሬዲዮና ቴሌቪዥን በየቀኑ ስለሳቸው ሳያወራ ሌላ ዜና አያስከትልም ነበር። መራመድ ተስኗቸው በቤተ መንግስታቸው ውስጥ እያጣጣሩ በጠረፍ አውራጃዎች የሥራ ጉብኝት ሲያደርጉ አሉ እየተባለ ይነገርላቸው ነበር። ሁለቱ ዕለታዊ ጋዜጦችም ፎቶግራፎቻቸውን ከቅድመ ፋይሎች እየፈለጉ አንደኛ ገጽ ላይ በማተም ፕሬዝዳንቱ ስራ በዝቶባቸው መዋላቸውን እንዲገልጡ ይደረግ ነበር። ህዝቡ ልዩነቱን አያውቅም በሚል ነው። በእርግጥ ግን ህዝቡ ያውቅ ነበር። ምክንያቱም አንድ ቀን ዜናው ከመቅረቡ በፊት በሬዲዮ የሐዘን ማርሽ ሲዜም ሁሉም ሰው ኬንያታ መሞታቸውን ገመተ። በነሐሴ 1978 ኬንያታ የመጨረሻውን የሥራ ጉብኝት ለማድረግ ሄደዋል። የኬንያታ ምክትል ፕሬዝዳንት የነበሩት ሞይ የኬንያታን ፎቶግራፎች ከየተሰቀሉበት አስወርደው የራሳቸውን ለመተካት የቆዩት የጆሞ ኬንያታ አርባቸው እስኪወጣ ድረስ ብቻ ነው። ወዲያው የአረፋ ሞይ ንግግር የጋዜጦች መክፈቻ መሆን ጀመረ። ሰፊው ህዝብም እንደ በፊቱ አዲሱ ፕሬዝዳንት ከቤተ መንግስት ብቅ ሲሉ እየተሰበሰበ እንዲያጨበጭብላቸው ተደረገ። የመጀመሪያውን ፕሬዝዳንት ገናናነት የማስተጋባት ተግባር ተፈጽሞ ሁለተኛውን የማጋነን ዘይቤ ተጀመረ። የኬንያታ እንኳን ይሁን እንበል ከቅኝ ገዢዎች የተዋጉ የመጀመሪያው መሪና የሚስብ አንደበት የነበራቸው ተወዳጅ መሪ ስለነበሩ አራፋ ሞይ ወዲያው ኬንያን ወደ አንድ ፓርቲ አመራር በማሸጋገር የተቃወሟቸውንና ጋዜጠኞችን ሳይቀር ማሰር ጀመሩ። በዓለም ኢኮኖሚ መቃወስ ምክንያት የኬንያ ኢኮኖሚ እያሽቆለቆለ ሲሄድ የቀድሞው አስተማሪ ሞይና የገዢው መደብ አባላት በተለያዩ የንግድ ስምምነቶች እየከበሩ ሄዱ።
በ1982 ነሐሴ ወር ላይ የፈሩት ደረሰ። የአየር ኃይል መኮንኖች ሬዲዮ ጣቢያውን ያዙና መንግስት ገልብጠናል ሲሉ አስታወቁ። ለአራፋ ሞይ ታማኝ የሆኑ ወታደሮች መከራውን እስኪያሸንፉ ድረስ 120 ሰዎች ሞቱ። የኬንያ ጦር ሰራዊትም በናይሮቢ ከተማ በመተኮስ በመዝረፍና ሴቶችን በመድፈር ስርዓት አልባ ድርጊት ፈጸመ። መፈንቅለ መንግስቱ በተሞከረበት ሰሞን በኬንያ የሚታየው ማህበራዊ ችግር፣ የባለስልጣኖች ይፋ ምዝበራ፣ በከተማው የሚፈጸመው ወንጀል፣ የቱሪስቶችን መገደል ጨምሮ የኢኮኖሚ ማዝጋጥና የመንግስት ነቀፌታን ያለመቀበል ተባብሰው ነበር። በዚያ ወቅት ሞይ የንቅናቄውን ምንጭ ለመመርመርና አመራራቸውን ለማስተካከል እድል ሰጥቷቸው ነበር። ነገር ግን በተቃራኒው እንዴት ተደፈርኩ በሚል የበቀል እርምጃ ወሰዱ። የአየር ኃይል ሰራዊቱን በሙሉ በማባረር ዩኒቨርሲቲውንም ለ9 ወራት ዘጉት። ኬንያን የአንድ ፓርቲ ብቻ አመራር ይዛ እንድትቀጥል በማድረግና አንድ ዕለታዊ ጋዜጣ በመግዛት የፓርቲው ልሳን አደረጉት። ነባር ጋዜጠኞችንና ሂስ ሰንዛሪዎችን በማሰር በካቢኔው ውስጥ ከሃዲ ብለው የሚሞግቷቸውን በሚስጥር ማሰለልና ማደን ጀመሩ። በአፍሪካ የተለመደ አሳዛኝ አሰራር ነው። የሚያስገኘው መፍትሄ የለም። ነቀርሳው መሰራጨት ጀምሯል። ሞይ የሚፍጨረጨሩት የስልጣን እድሜያቸውን ለማራዘም ብቻ ነበር። እንደ ፕሬዝዳንት ሞይ ሁሉ ዲፕሎማቶች በአውሮፕላን ጣቢያ እንዲሰለፉ ሳያስጠሩና ህዝብ ከቤተ መንግስት እስከ አየር ማረፊያ በየመንገዱ ግራና ቀኝ ተደርድሮ እንዲያጨበጭብ ሳያዙ ለስራ ጉብኝት የሚሄዱ መሪዎች በጣም ጥቂት ናቸው። በዚህ መልኩ በሺ የሚቆጠሩ አፍሪካውያን በፀሐይ እየተንቃቁ ራሳቸው ሊያነቡት የማይችሉትን መፈክር ይዘው ታዛዥነታቸውን፣ አክብሮታቸውንና ፍቅራቸውን እንዲሰጧቸው የሚያስገድዳቸውን ግለሰብ ለማሞገስ ስራ ፈተው ለአያሌ ሰዓታቶች ሲጉላሉ ማየት ሁልጊዜ ያሳዝነኝ ነበር። የአንድ ሀገር ዜጎች መሆናቸው የሚገለጥበት ሌላ ብዙ የጋራ እንቅስቃሴ የሌላቸው ቢሆንም በዚህ መሰሉ ሰልፍ አይነተኛ ዓላማ ግን በራሳቸው እምነት ያጡና ተቀባይነትን የሚሹ ባለስልጣኖችን ሞራል ለመስጠት ነበር። እስቲ አሁን ደግሞ ወደ አፍሪካ እምብርት ወደ ባንጉ ወንዝ ዳርቻ እንሂድና አንድ ሰው ደህንነታቸውን ለማረጋገጥ የሚያደርጉትን እንመልከት። ጃን ቤዴል ቦካሳ ለውጭ ሰው ሁሉ ነገር የተትረፈረፈላቸው ይመስላሉ። ሀብት፣ ስልጣን፣ ጌጣጌጥ፣ 9 ሚስቶችና 30 ህጋዊ ልጆች ያላቸው ሰው ነበሩ። በ1960 የማዕከላዊ አፍሪካ ሪፐብሊክ ነጻነቷን ተቀዳጀች ጀምሮ ቦካሳ ራሳቸውን ከፍ ከፍ በማድረግ የራሳቸውን ሐውልቶችና ቤተመንግስቶች በመገንባትና የእድሜ ልክ ፕሬዝዳንት ነኝ በማለት ስልጣን ሲያግበሰብሱ ኖሩ። በውጭ ሀገር ታላቅ አክብሮት ተሰጣቸው። ቻይናን ለመጎብኘት ሲሄዱ ሮማኒያዊ ሚስታቸውን አስከትለው ነበር የተጓዙት። ማንነታቸውን እንደዘነጉ ቢገመትም ጋዜጠኞች ከንግግራቸው ይጠቅሳሉ። ህዝቡም አክብሮቱን ይገልጥላቸዋል። እኒህ 50 አለቃ የነበሩ ሰው በራሳቸው መተማመን ስለተሳናቸው ተቀባይነትና አክብሮት ያጡ መስሎ ስለታያቸው አረመኔያዊና ጭካኔ የተሞላበትን ተግባር ማሳየት ጀመሩ። የሀገራቸውን ችግሮች ማጤን አቅቷቸው ራሳቸውን እንደ ናፖሊዮን ቦናፖርት ማድረግ አማራቸው። ናፖሊዮን በ1804 በለየለት እብሪት በፓሪስ ከተማ ኖተርዳም ካቴድራል ዘውዱን ከጳጳሱ በመንጠቅ ራሳቸው ላይ ደፍተው ንጉሠ ነገሥት ነኝ በማለት ማወጃቸውን አስታወሱ። ቦካሳም ይህን የናፖሊዮን ታሪክ በማንበብ እኔስ ለምን አላደርገውም አሉ። ሁሉም ባስገረመና 2 ሚሊዮን ህዝባቸውን ባስደነቀ ሁኔታ አገራቸው በንጉሥ የምትመራ እሳቸውም ንጉሠ ነገሥት ቀዳማዊ ቦካሳ መሆናቸውን አወጁ። ቦካሳ ጳጳሱን ከፈረንሳይ ጋብዘው በእጀ ባይሏቸውም የውጭ ጋዜጠኞችንና ፊልም ቀራጺዎችን ጋብዘውና የንግስ ልብሳቸውን 2 ሚሊዮን እንቁ ፈርጦች ያሉበትን $145,000 አሰርተው አዘጋጁ። በንግስ በዓላቸው ላይ የሚገኙ ልዑላንና መስፍኖችን ዝርዝር አወጡ። ከቤልጂክ ጋሪውን እየጎተቱ ወደ ካቴድራሉ የሚወስዱ ነጫጭ ፈረሶች አስመጡ። 138 ካራት አልማዝ አናቱ ላይ ያለበት የወርቅ ዘውድ $2 ሚሊዮን አሰሩ። ይህ ሁሉ ወጪ በሚደረግባት አገራቸው አስፋልት የለበሰ መንገድ 170 ማይልስ ብቻ ነው። የዜጎቻቸው ዓመታዊ የነፍስ ወከፍ ገቢ $250 ነው። ለማንኛውም ለንጉሱ ያስፈለገው ዝግጅት ጠቅላላ ወጪ $20 ሚሊዮን ደረሰ። የፈረንሳዩ ፕሬዝዳንት በቀድሞዋ የፈረንሳይ ቅኝ ግዛት ላይ አገራቸው ያላትን ቁጥጥር ለመቀጠል በመፈለግ ሂደቱን በዝምታ በማለፍ ላልተከፈለው ዕዳ ፈረንሳይ ታሟላለች አሉ። አንድ ጊዜ ራሳቸው ቦካሳ እንደተናገሩት ሁሉ ነገር በፈረንሳይ መንግስት የተዘጋጀ ነው። ፈረንሳይን ገንዘብ እንጠይቃለን፣ ሲሰጡን እናጠፋዋለን ብለዋል። በ1977 ታህሳስ 4 ቀን በባንጊው አቧራማ የሩብ ሚሊዮን ህዝብ መኖሪያ ከተማ ጥሪ የተደረገላቸው የየሀገሩ ባለስልጣኖች ተሰብስበዋል። በንግስ በዓላቸው ላይ ለመገኘት የመጣ መሪ ግን የለም። ሙቀቱ ኃይለኛ ስለሆነ እንግዶቹ በላብ እየሰመጡ ቦካሳ ናፖሊዮናዊ ክብር ሲቀዳጁ ለመመልከት ይጠባበቃሉ። በመጨረሻ በድምጽ ማጉያዎች የሚያንባርቅ ድምጽ ንጉሠ ነገሥት ቀዳማዊ ቦካሳ በማለት በፈረንሳይ ቋንቋ አስተጋባ። ቦካሳ ወደ ስታዲየሙ ታጅበው ገቡ።
የስታዲየሙ ስም ቦካሳ ስታዲየም ሲሆን በዙሪያው ቦካሳ ዩኒቨርሲቲ፣ ቦካሳ ጎዳና፣ የቦካሳ ሐውልት ይገኛል። ወርቃማ ጨርቅ አናታቸው ላይ አድርገው አሞራ የሚመስል ቅርጽ ባለው የወርቅ ዙፋን ጎብ አሉ። ወዲያው ልክ ናፖሊዮን እንዳደረገው ዘውዱን ራሳቸው ጫኑና ከ10 ዓመት በፊት ያገዱትን ህገ መንግስት ለማስከበር ቃለ መሐላ ፈጸሙ። የ2 ዓመት ልጃቸው ጄን ቤዴል ጆርጅ ነጭ ወታደር ዩኒፎርም ለብሶ ከጎናቸው እንደተቀመጠ እንቅልፍ ይዞት ሄዷል። የኢትዮጵያ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ በ1974 እንደ አውሮፓውያን አቆጣጠር ከስልጣን ተወግደውና በኋላም ተገድለው ወዳልታወቀ መቃብር ከወረዱ ወዲህ አፍሪካ ሌላ አንድ ንጉሠ ነገሥት አገኘች። ስለ ሁኔታው አንድ የሴኔጋል ጋዜጣ አፍሪካ ኖቬል በሚል በርዕሰ አንቀጹ እንዳሰፈረው ክስተቱን ጠጋ ብሎ መመርመር ይገባል፣ ምክንያቱም አፍሪካ ገና ማንነቷን ለማወቅ በመባዘን ላይ መሆኗን በሚያሳዝን ሁኔታ ያረጋግጣል በማለት አስተያየቱን ሰንዝሯል። በተጨማሪም በአፍሪካ ያለውን አመራር ጥልቀት ማጣትና ባዶነት ብሎም ህዝቡ በፍርሃት የማይረቡት መሪዎችን ሁሉ በዝምታ መታዘዝ እንደተገደደ ያመለክታል። ብዙዎቹ የአፍሪካ መሪዎች በውስጣቸው ሌላ ነገር ቢሉም የቦካሳን በዓለ ንግስ የተቹ ግን የሉም። አንዳንዶቹ እንዲያውም እንደሳቸው ለማድረግ ሳይመኙ አልቀሩም። የውጭውን ትችት ባይፈሩም ያደርጉት ነበር። በመሰረቱ ብዙዎቹ ንጉሠ ነገሥት ተብለው ባይነግሱም ከስሙ በስተቀር ከነገስታቱ ያላነሰ ፈላጭ ቆራጭ ናቸው። ቦካሳ የሚነቀፉት በይፋ ስላደረጉት ብቻ ነው። ቦካሳ ውሎ አድሮ ስለ አፍሪካ መሪዎች ለጋዜጠኛ በሰጡት አስተያየት ቀንተውብኛል፣ ምክንያቱም እኔ የንጉሠ ነገሥት ግዛት ነበረኝ፣ እነሱ ግን አልነበራቸውም ብለዋል። ጆን ቤዴል ቦካሳ በ1921 ዓ.ም ተወለዱ። የአንድ የጎሳ መሪ 12ኛ ልጅ ሲሆኑ አባታቸው በ1927 ተገደሉ። ወዲያው ብዙ ሳይቆዩ እናታቸው በብስጭት ራሳቸውን ገደሉ። ቦካሳ ሊረሱት ያልቻሉት አሰቃቂ አጋጣሚ ነበር። ቦካሳ አጭር ናቸው። ሚስዮን ትምህርት ቤት ተማሩ። በ1939 ለፈረንሳይ ጦር ሰራዊት ተመልምለው በሁለተኛው የዓለም ጦርነት ተዋግተዋል። አገራቸው ነፃ ስትወጣ የጦሩ ኤታ ማዦር ሹም ሆኑ። አጎታቸው ቦጋንጋ የፕሬዝዳንትነቱን ስልጣን ያዙ። ከ5 ዓመት በኋላ ፕሬዝዳንቱ በአውሮፕላን አደጋ ሲሞቱ የቦካሳ የአጎት ልጅ ዴቪድ ዳኮ የፕሬዝዳንትነቱን ቦታ ወሰዱ። በ1966 ቦካሳ የአጎታቸውን ልጅ ገልብጠው አመራሩን ጨበጡ። የገለበጧቸውን የአጎታቸውን ልጅ ለጥቂት ጊዜ በእስር ቤት ካቆዩ በኋላ መክረውና አስመክረው በመፍታት አማካሪያቸው አደረጓቸው። የቦካሳ አመራር ሊተነበይ የማይችል ሆኖ በሳቸው አመራር ዘመንም አገራቸው በኢኮኖሚ እያቆለቆለች በመውረድ ህዝቡ ወደ ባሰ ድህነት ወደቀ። የሀገሪቱ መሰረተ ልማቶችና ተቋሞች አንድ በአንድ ተንኮታኮቱ። ቦካሳ ቅጥ ባጡ ቁጥር ችግሩ እየተባባሰ ሄደ። በ1971 የእናቶችን ቀን በማክበር በእስር ቤት የነበሩ ሴቶችን በሙሉ እንዲፈቱ አዘዙ። እናቶቻቸውን በገደሉ 2 ሰዎችም ላይ የሞት ቅጣት እንዲፈጸም አዘዙ። በአመቱ ደግሞ የወንጀል ስራን የሚገቱ መስሏቸው በሌብነት 2 ጊዜ የተወነጀሉ ሰዎች ጆሮአቸው እንዲቆረጥ በመደንገግ በ3ኛው እጃቸው እንዲቆረጥ አዘዙ። ይህም የታሰበውን ውጤት ስላላስገኘ ሌቦቹ ሲገረፉና ሲወገሩ ራሳቸው እስር ቤት እየተገኙ ይመለከቱ ነበር። በዚህ ድብደባ 3 ሌቦች ሲሞቱ 43ቱ አካለ ጎደሎ ሆኑ። በህይወት የተረፉት በአደባባይ ለህዝብ እንዲታዩ አደረጉ። የተባበሩት መንግስታት ድርጅት ዋና ጸሐፊ የነበሩት ኩርት ቫልድሃማይ ድብደባውን በመንቀፍ አወገዙ። ቦካሳ በበኩላቸው ቫልድሃይምን አታላይ የቅኝ ገዢዎች ሹም በማለት መልስ ሰጡ። የውጭው ዓለም ቦካሳን ማውገዝ የነበረበት አመቺ ጊዜ ነበር። ነገር ግን የአፍሪካ መሪዎችም አላገለሏቸውም፣ ምዕራባውያንም እርዳታ አላቋረጡባቸውም፣ ቤተ ክርስቲያንም የተቃውሞ ድምፅ አላሰማችም። በጭራሽ የተቃወመ የለም። የአፍሪካ መሪዎች መነቃቀፍ አይፈልጉም። ምዕራባውያንም አንድ መሪ ጸረ ኮሚኒስት እስከሆነ ድረስ በአጠቃላይ ይደግፉታል። ክርስቲያን ሚስዮኖችም አፍሪካውያን ያልሰለጠነ ባህሪ ማሳየታቸው የተለመደ ነው ባዮች ናቸው። ስለዚህም ቦካሳ ቀጠሉ። በማዕከላዊ አፍሪካ ሪፐብሊክ ለ23 ዓመታት የቆየች አንዲት የአሜሪካ ሚስዮን ባለቤት የቦካሳ ጭካኔ ከብዙዎቹ አፍሪካውያን አይብስም በማለት እንዲህ ስትል ገልጣለች። ቦካሳ የፈረንሳይ ተናጋሪ አፍሪካ ክፍል ኢዲ አሚን ናቸው ሲባል ይገርመኛል። ይህን ያህል መጥፎ አይደሉም። እንደውም የሰውን ህይወት የዝንብ ያህል ሳይቆጥሩ እርስ በርስ የሚተላለቁትን ብዙ የአፍሪካ ሀገሮች ስንመለከት ይህ ቦታ የተሻለ ነው። ከዚህም በላይ እዚህ ሙሉ የሃይማኖት ነጻነት አለ። ቦካሳ ትንሽ ያጠፉት ነገር ቢኖር ያን ጊዜ ጥቂት ጆሮዎች መቁረጣቸው ነው። ያም ቢሆን ጥንት በማዕከላዊው ዘመን በእንግሊዝ ሀገር የተደረከ ነው ስትል ገልጣለች። ቦካሳ የሃይማኖት ነጻነት የፈቀዱበት ምክንያት ግልጽ ነው። ራሳቸውም 2 ጊዜ ሰልመው እንደገና 2 ጊዜ ወደ ክርስቲያንነት የተመለሱ ናቸው። በ1976 የሊቢያው መሪ ሙአመር ጋዳፊ $2 ሚሊዮን ስጦታ አባብለው ቦካሳን አሰለሟቸው።
ቦካሳም ገንዘቡን ኪሳቸው ከተቱና የጋዳፊ አውሮፕላን ከባንጉ ለመመለስ ሲነሳ እንደገና መጠመቃቸውንና ክርስቲያን መሆናቸውን አወጁ። በ1973 ቦካሳ የልደት በዓላቸውን ለማክበር የአገሪቱን የመጀመሪያ የቴሌቪዥን ጣቢያ አቋቋሙ። በዚያን ጊዜ በአገሪቱ 40 የቴሌቪዥን መመልከቻዎች ብቻ ነበሩ። 55ኛ ዓመታቸውን ሲያከብሩ እያንዳንዱ ዜጋ $2 ተኩል እንዲያዋጣላቸው ጠየቁ። ለንግስናቸው የወጣውን ወጪ ለመሸፈንም ህዝቡ የተቻለውን እንዲያዋጣ በማዘዝ አንድ ህዝብ ያለ መስዋዕትነት ታሪክ ሊሰራ ስለማይችል ይህን መስዋዕትነት ይቀበላል ሲል ገልጠውታል። በ1979 ቦካሳ ባወጡት ድንጋጌ መላው የአገሪቱ ተማሪዎች የእሳቸው ምስል ያለበትን ልብስ እንዲገዙና እንዲለብሱ አዘዙ። እነዚህን ዩኒፎርም ልብሶች የሚሰራው ፋብሪካና የሚሸጠው ሱቅ የራሳቸው የግል ንብረት ነበር። ትንሽ ማጉረምረም ሲጀምሩ ተማሪዎቹ በሙሉ ታፍሰው እስር ቤት ተወሰዱና በራሳቸው በቦካሳና በፖሊሶቻቸው ተደበደቡ። ከ80 በላይ ሞቱ። አምነስቲ ኢንተርናሽናል የተሰኘው የሰብአዊ መብት ተከራካሪ ዓለም አቀፍ ድርጅት ጭፍጨፋውን አጋለጠ። ፈረንሳይም አሁንስ በቃ በማለት ግማሹን የአገሪቱን ዓመታዊ በጀት መደጎም አቋረጠች። ወዲያውም በሌሊት የፈረንሳይ አየር ወለዶች በአውሮፕላን መጡና አንድ ጥይት ሳይተኩሱ ቦካሳን ከስልጣን አውርደው ዳካ ወደ ስልጣን እንዲመለስ አደረጉ። ቀን መቁጠሪያው 13 ዓመታት ወደ ኋላ ተመልሶ አገሪቱ እንደገና ሀብላ ጀመረች። ቦካሳ መገልበጣቸውን የሰሙት ሊቢያ ሆነው ነበር። ጋዳፊን ገንዘብ በመለመን ላይ ነበሩ። ከስልጣን መወገዳቸውን እንደሰሙ ከ26 ተከታዮቻቸው ጋር በመሆን ወደ ፓሪስ ሄዱ። እዚያም እንደደረሱ ከአውሮፕላን እንዳይወጡ ተከልክለው 56 ሰዓት ከተጉላሉ በኋላ ሌላዋ የቀድሞ የፈረንሳይ ቅኝ ገዢ አይቮሪ ኮስት ጥገኝነት ልትሰጣቸው ተስማማች። ቦካሳ ለጋዜጠኛ ቃለመጠይቅ ሳይሰጡ በፖለቲካ እንቅስቃሴ ሳይካፈሉ ህዝብ በተሰበሰበበት ሳይታዩ ቃል ገብተው ጥገኝነቱን ተቀበሉ። ወደ ፈረንሳይ የሄዱት በዘረፉት ገንዘብ ብዙ ኩባንያዎች ያቋቋሙበት ከተማ ስለሆነ ነበር። ስደተኛው ንጉሠ ነገሥት ከንቱ ሆነው ቀሩ። በአይቮሪ ኮስት በገዙት ቤት ግቢ ከውሾቻቸው ጋር ሲጫወቱ ይውላሉ። ምንም እንኳን የቦካሳ አመራር አሳፋሪና የተበላሸ ቢሆንም በሌሎችም የአፍሪካ ሀገሮች ያለው ከዚህ ያልተሻለ ሁኔታ ነው። አፍሪካ በተሳሳተ አመራር ችግር ላይ ወድቃለች። እንዳሁኑ አፍሪካ ሚዛናዊ አመለካከት ያላቸው ግልጽ አቅጣጫ የተከተሉ መሪዎች አጥታ አታውቅም። አገሮቻቸውን ከቅኝ ግዛት አላቀው ስልጣን የያዙት የመጀመሪያዎቹ ፕሬዝዳንቶች በእርጅና ሞተዋል ወይም በመፈንቅለ መንግስት ተወግደዋል። የዛሬዎቹ በትምህርትም በእድሜም በብሔራዊ ስሜትም በስልጣን የሚያነሱ ናቸው። አዲሱ መሪዎች ያከናወኑት ነገር ቢኖር የስልጣን ፖለቲካ ብቻ ነው። ከፓርቲያቸው መስመር የሚወጣውን አሉባልታ ከማዳመጥ በስተቀር የሌላውን ህዝብ ድምፅ ጸጥ አድርገውታል። ስልጣኔን ይቀሙኛል በሚልም የሚተኳቸው ችሎታ ያላቸው ሰዎች አላዘጋጁም። በዚህም ለአላይ መዋቅሩን ችሎታ ያለው ሰው የሌለበት ባዶ አድርገው ጉልበት ያለውና ጠመንጃ ያነሳ እንጂ ችሎታ ያለውና የህዝብ ድጋፍ ያለው ሰው ስልጣን እንዳይዝ አድርገዋል። አገሮች ነፃ ሲወጡ የመጀመሪያዎቹ መሪዎች በህዝብ በመወደድና በቅኝ ገዢዎች በመመረጥ የተመደቡ ነበሩ። በነፃነት እንቅስቃሴው ግንባር ቀደም ሚና የተጫወቱ ወታደሮች ወይም ሲቪሎች ነበሩ። ከመካከላቸውም እንደ ጋናው ኳሜ ኑክሩማ ያሉ፣ እንደ አንጎላው አውግስቲኖ ኔቶ ያሉ የተከበሩ የፖለቲካ ሰዎች ይገኙባቸዋል። የታወቁት ምሁር የሴኔጋሉ ሊዮፖልድ ሴዳር ሲንጎርም ከሚጠቀሱት አንዱ ናቸው። የብዙሃኑ ፓርቲ ዴሞክራሲ በነበረባቸው ሳይቀር ሁኔታው እየተቀየረ ወደ አንድ ፓርቲ ወደ ባለሙሉ ስልጣን ፕሬዝዳንትነት ገናና ስም ወደ መገንባት መጥፎ ፖለቲካ እያዘቀጡ ሄዱ። ወዲያውም አፍሪካውያን ቅኝ ገዢዎችን ለማስወገድ ያስቸገራቸውን ያህል የራሳቸውን ጥቁር ፕሬዝዳንቶች ማስወገድ ተሳናቸው። ፕሬዝዳንት የሆኑት ሰዎች የሚለወጡት ወይም ሲሞቱ አለዚያም ሲገለበጡ ብቻ ሆነና በህዝቡ ነፃ ምርጫ ስልጣን መያዝና በህዝቡ ቅሬታ መወገድ በአፍሪካ ምድር የማይታሰብ ሆነ። በፈቃዳቸው ስልጣን የሚለቁ ፕሬዝዳንቶችም ጠፉ። በስልጣን በቆዩ ቁጥር ህዝባቸውን የሚንቁ እየሆኑ ሄዱ። የመቆየታቸው ሚስጥር በዙሪያቸው ያሉትን በጥቅም በመያዝ እንደነሱ መዝባሪና ለስልጣናቸው ታማኝ የሆኑ አድርባዮችን በማሰለፍ ነው። በኡጋንዳ በኢዲ አሚን ዘመን መንግስት አሜሪካን አብራሪዎች የተመደቡበት 707 የተሰኘ አውሮፕላን በየሳምንቱ ማክሰኞ ወደ ለንደን ይሄድና የተሰፉ ልብሶች፣ ውስኪ፣ ሲጃራ፣ የሚያማምሩ የእጅ ሰዓቶች፣ ውድ ምግቦች፣ ልዩ ልዩ የፀሐይ መነጽሮች የመሳሰሉ የቅንጦት ዕቃዎች ያመጣ ነበር። በዚያን ወቅት የኡጋንዳ ኢኮኖሚ ተንኮታክቶ መሰረታዊ የሆኑት ስኳርና ወተት ሳይቀር በሰልፍ የሚገዛበት ጊዜ ነበር። እነዚህ ከውጭ የሚመጡት የቅንጦት ዕቃዎች ለኢዲ አሚን ታማኞች የሚከፋፈሉ ነበሩ። ሲቪሉ ህዝብ በድህነት ታስሮ የጦር መኮንኖች ኪራይ በማይከፈሉባቸው ዘመናዊ ቪላዎች እንዲኖሩ ይደረግ ነበር። ከሲቪሉ የተነጠቁ ፔጆና ፊያት መኪናዎች ይሰጣቸዋል። ከእስያ ነጋዴዎች የተወረሱ ሱቆች ተሰጥተዋቸዋል።
አሚንም ለፖለቲካ ህልውናቸው ሲሉ፣ መኮንኖችም ለጥቅማቸው ሲሉ ተደጋግፈው ቀጠሉ። ሌሎችም ፕሬዝዳንቶች ከጥቂቶች በስተቀር እንዲሁ ናቸው። ስልጣን የሚሰጡት ከራሳቸው ጎሳ ለሆነው ነው። የቀድሞው የናይሮቢ ዩኒቨርሲቲ ቻንስለር ካራንጃ በሰነዘሩት አስተያየት አፍሪካ እንድትለማ ከተፈለገ ተማርኩ የሚሉት ህሊናቸውን እንደገና መመርመርና የአፍሪካን ህዝቦች ልዩ ሁኔታና ታሪክ መረዳትና መቀበል አለባቸው። ሐቀኛ በመሆን የአፍሪካ ህዝቦች ለነጻነት የተዋጉት ለባሰ ባርነትና ለከፋ ድህነት ያለመሆኑን መገንዘብ አለባቸው። የአፍሪካ ህዝብ የመምረጥ መብቱን ማግኘት አለበት። ያ ጊዜ አሁን ነው ብለዋል። ነጻ ምርጫ በአፍሪካ ህልም ነው። ተደረጉ የሚባሉት ምርጫዎች ሁሉ የውሸት ናቸው። ሚልተን ኦቦቴ ከ1962 እስከ 1971 ኡጋንዳን በገዙበት ጊዜ ፓርላማውን በተኑ፣ የኢኮኖሚ ተቋሞችን ወረሱ፣ ህገ መንግስቱን እንደገና በማርቀቅ ራሳቸውን የዕድሜ ልክ ፕሬዝዳንት አደረጉ፣ ብሔራዊ ምርጫዎችን አገዱ፣ አገሪቱን በአንድ ፓርቲ ብቻ የምትመራ ሀገር አደረጓት፣ ኢዲ አሚንን የጦር አዛዥ አደረጉ። በ1980 ኦቦቴ በታንዛኒያ በስደት ኖረው በአሸናፊነት ሲመለሱ ከአሁን ወዲያ ማንም ግለሰብ ዲሞክራሲያዊ ተቋሞችን በማፈራረስ የህዝቡን ፍላጎት እንዲያፍን መፍቀድ የለብንም በማለት አስጠነቀቁ። ኦቦቴ ስልጣን እንደያዙ በጥቂት ወራት ውስጥ የግለሰብ መብት መርገጥና ዲሞክራሲያዊ ተቋሞችን ማፈራረስ ቀጠሉ። በአፍሪካ ማንበብ የማይችለው ህዝብ አያሌ ስለሆነ የፕሬዝዳንቶች የምርጫ ውድድር ለይስሙላ ሲዘጋጅ መራጩ ህዝብ የሚለይበት ምልክት ይኖረዋል። እንደ ሞዛምቢክ ባሉት እጅ በማውጣት ይካሄዳል። በ1979 በዛምቢያ ፕሬዝዳንት ምርጫ ኬኔት ዴቪድ ካሁንዳ ለፓርቲያቸው ምልክት የመረጡት የሚበራ ሞራ ነበር። ተቃዋሚው ተወዳዳሪ የተፈቀደለት ምልክት ግን እባብ ነበር። በ1964 ጀምሮ እስካሁን የሚመረጡት በዚህ አይነት ዝግጅትና ፖሊሶች የተቃዋሚውን ወገን ተወዳዳሪዎችን በእስር ቤት እንዲያቆዩቸው እየተደረገ ነው። በአንዳንድ ሀገሮች የዲሞክራሲ ፍንጭ እየታየ ነበር። በ1977 በጊኒ የገበያውን ቦታ የሚያካሂዱ ሴቶች በማመጻቸው የአህመድ ሴኮቶሬን መንግስት አንቀጠቀጡት። በተከታዩ ዓመት ደግሞ በጋና የሙያተኞች የሥራ ማቆም አድማ ወታደራዊ አገዛዝ እንዲያበቃ አስገደዱት። በላይቤሪያም የዋጋ ጭማሪን በመቃወም የተነሳው ሁከት ፕሬዝዳንት ዊሊያም ቶልበርት የኢኮኖሚ ፕሮግራማቸውን እንዲመረምሩ በማስገደድ በአመቱ ከስልጣን ለመወገዳቸው አስተዋጽኦ አድርጓል። በ1983 በናይጄሪያ በስልጣን ላይ የነበሩ የጦር መኮንኖች በህዝብ የተመረጠ ሲቪል መንግስት ስልጣን አስረክበው ወደ ጦር ካምፖቻቸው ተመለሱ። በኬንያና አንጎላ በመጀመሪያዎቹ ፕሬዝዳንቶች ሞት የተተኩት በህገ መንግስቱ መሰረት የተመረጡ ናቸው። በታንዛኒያና በኬንያ ገሚሶቹ የፓርላማ አባላት በአስመራጮች ምርጫ ከፓርላማ ተሰናብተዋል። አፍሪካ በእነዚህ የብስለት ምልክቶች ትኮራለች። ነገር ግን አንድ አብይ ጥያቄ ገና መልስ አላገኘም። የምዕራብ አይነት ዲሞክራሲ ለአፍሪካ ፍላጎት ተስማሚ ነውን? አይመስለኝም። ለአሁኑ ጊዜ አይበጅም። የተበታተነችውና በትግል ላይ ያለችው አፍሪካ ዛሬ የብዙሃን ፓርቲዎች የተቀናጣ አሰራር፣ ነፃ ጋዜጠኞችና ጋዜጦች፣ ሐቀኛ ክርክር የባሰ ውዝግብ ያስከትላል የሚል ስጋት ይታያል። ብሔራዊ ግቦች በግልጽ ባልተቀመጡባቸው ይህ አይነት ነፃነት የተለያዩ አንጃዎች በህዝብ ጥቅሞች ኪሳራ ለግል ጥቅማቸው እንዲሻኮቱ ይገፋፋል። ብሔራዊ ተቋሞች ይህንን ግፊት ለመቋቋም ብቃት የላቸው። መንግስታትም ከብሔራዊ ጉዳዮች ውጪ የሚገፋፉ ኃይሎችን ለመቋቋም የተጠናከሩ አይደሉም። በአሁኑ ጊዜ ብዙ የአፍሪካ አገሮች የሚመሩት በአምባገነኖች ነው። ዲሞክራሲ ውሎ አድሮ የሚመጣ ነው። ለዚያውም የሚመጣ ከሆነ የምዕራብ ዲሞክራሲም ቢሆን እንደ ኮሚኒዝም ሁሉ የአፍሪካን ፖለቲካ ህመሞች ሙሉ በሙሉ የሚፈውስ አይመስልም። አፍሪካ ለማደግ የሚያስፈልጋት አፍሪካዊ የሆነ የፖለቲካ ስርዓት መፍጠር ነው። ከምስራቅም ሆነ ከምዕራብ ያልተገለበጠ ከካፒታሊዝምም ከሶሻሊዝምም ጠቃሚዎቹን መርጦ ያጣመረና ከአፍሪካ ታሪክና ባህል ጋር የሚጣጣም ስርዓት መዘርጋት ነው። ይህም ዛሬ አፍሪካውያን በስህተት ተቃራኒ ሀሳቦች አድርገው የሚመለከቷቸውን የኢኮኖሚ ማበረታቻና ማህበራዊ ፍትህ የሚባሉ ንድፈ ሀሳቦችን አጣምሮ መያዝ አለበት። የሚያሳዝነው የሚበጀውን ስርዓት ለመሞከር የሚሹ ፕሬዝዳንቶች የሉም። ምክንያቱም ስልጣናቸውን የሚቀንስባቸው ስለሚሆን ነው። ሀገርን ያህል ነገር ለመምራት ጥበቡና አርቆ አስተዋይነቱ ያላቸው መሪዎች ጥቂት ናቸው። በዚህም የተነሳ ዛሬ ብዙዎቹ ሀገሮች የሚመሩት ከጸሐፊነት የማይዘል ችሎታ ባላቸው ጠመንጃ ባነሱ ሰዎች ነው። እንደ ቦካሳና አሚን አይነት ጥልቀት የሌላቸው መሪዎች መቀለጃ ማድረግ የቻሉባት አህጉር ናት። የነሱ አሳፋሪ ተግባር ግን አፍሪካ አህጉርን ብቻ ሳይሆን ዓለምንም ለመለወጥ የረዱ የሚደነቁ መሪዎች እንደነበሯት ሊያድበሰብስብን አይገባም። ከነዚህ ውስጥ ጆሞ ኬንያታ የማይረሱ ናቸው። ከኬንያታ የነጻነት መናፈሻ ወይም ኡሁሩ ፓርክ ለተሰበሰበ ህዝብ በሚያስገመግም ድምጻቸው
ሀራምቤ ወይም እንተባበር የሚለውን ቃል በማስተጋባት ነጭ ጭራቸውን ከፍ አድርገው ሲያወዛውዙ ግርማ ሞገስ ያላቸው ሰው ነበሩ። እንደ ማንኛውም ሰው የሰብአዊ ክብር፣ የእድገትና የአንድነት ብሎም የጎሳዎች መፈቃቀር ጠንካራ ፍላጎት ለአፍሪካ ባዕድ አስተሳሰቦች እንዳልሆኑ አሳይተዋል። ለነጻነት የሚታገሉበት ወቅት ላይ ኬንያታ እኛ አውሮፓውያንን ከዚህ ሀገር ለማስወጣት አንፈልግም፣ የምንጠይቀው እንደ ነጮቹ በእኩልነት እንድንታይ ነው። እዚህ በሰላምና በደስታ እንድንኖር ከተፈለገ የዘር አድልዎ መወገድ አለበት በማለት ተናግረው ነበር። ኬንያታ በጎ ምኞታቸው እውን ሆኖ ሳያዩ ታረፉ። ከፍተኛ ግምት ይሰጡት የነበረው የምስራቅ አፍሪካ ኮሚኒቲ ኬንያ፣ ታንዛኒያ፣ ኡጋንዳ የነበሩበት ህብረት በ1977 ፈረሰ። የአፍሪካ አንድነት መጠናከር ምኞታቸው በርዕዮተ ዓለም ልዩነቶች፣ በጦርነትና በወሬኞች ሽባ ሆኖ ቀረ። ድንቁርና፣ ድህነት፣ በሽታ አብዛኛውን የአህጉሪቱን ክፍል እንደተቆራኘ የቀጠለ። የራሳቸው ሀገርም በጎሳ ልዩነት መሻኮት ጀመረች። የተማሩ ጥቁሮች እየበዙና ንብረትና ስልጣን እያካበቱ በሄዱ ቁጥር የእጅ አዙር ቅኝ አገዛዝ ቅኝት ይሰማ ጀመር። የራሳቸው ቤተሰቦችና የሚተማመኑባቸው ሰዎች ሳይቀሩ ሌባ ቢሮክራቶች በመሆን ከዝሆን ጥርስ እስከ ቡና በኮንትሮባንድ ማጋዝ ጀመሩ። እንዲያም ሆኖ ኬንያን ስልጣን ሲይዙ ከነበረችበት ደረጃ አንስተው የተሻለ ቦታ አድርሰዋት ሄደዋል። በሳቸው የአመራር ዘመን የአገሪቱ ትውልድ በመረጋጋት ኑሮውን በማሻሻልና የጎሳ ግንኙነቶችን በመልካም ሁኔታ በመያዝ እንዲኖር በማስቻላቸው ትልቅ ቁም ነገር አውርሰዋል። ኬንያታ በ1992 በሰሜን ኬንያ ኩኩዬ ጎሳ ተወለዱ። የገበሬ ልጅ የነበሩት ኬንያታ በከብት እረኝነት ሲያድጉ በሚስዮኖች ትምህርት ቤት ማንበብና መጻፍ ተማሩ። ስማቸውም ካሞዋ ጊንጊኒ ይባል ነበር። በ10 ዓመታቸው የጀርባ አከርካሪ ህመም ይዟቸው በአቅራቢያ የነበሩ የሚስዮን ሐኪሞች ቀዶ ሕክምና በማድረግ ህይወታቸውን አተረፉት። ወዲያውም በሚስዮኖች ተጠመቁና አውሮፓዊ ስም ተሰጣቸው። በቅኝ አገዛዝ በር ከፋች መሆናቸውን በመገንዘብ ሚስዮኖችን መንቀፍ ጀመሩ። በቤተ ክርስቲያን ስብከት ቢያሰሙም በአንድ ወቅት በሚስዮን ስም ስለሚሰራው ተንኮል ሲገልጡ እንዲህ ብለዋል። ሚስዮኖች ሲመጡ እኛ መሬቱን፣ እነሱ ደግሞ መጽሐፍ ቅዱሱን ይዘው ነበር። አይናችንን ጨፍነን እንድንጸልይ አስተማሩን። አይናችንን ስንገልጥ ግን እነሱ መሬታችን ይዘዋል፣ እኛ መጽሐፍ ቅዱሱን ጨብጠን ቀረን ሲሉ ተናግረዋል። በ1921 በ21 ዓመታቸው ኬንያታ ወደ ናይሮቢ ሄዱና በፍርድ ቤት በአስተርጓሚነት በውሃ ቆጣሪ አንባቢነት መስራት ጀመሩ። በዚያም እንዳሉ አፍሪካዊ ስም ለወጡ። ጆሞ ኬንያታ የሚለውን ስም ወሰዱ። ጆሞ ማለት የጋለ ጦር ማለት ሲሆን ኬንያታ ማለት ደግሞ የማሳይ ጎሳዎች የሚታጠቁት ልዩ ቀበቶ መጠሪያ ነው። ኬንያታ ግርማ ሞገስ ያላቸው ጥሩ ተናጋሪና ብልጥ ስለነበሩ የቅኝ ገዢዎችን መሰናክሎች ተቋቁመው የፖለቲካ ሰው ሆነው ብቅ አሉ። ለአፍሪካውያን የተሻለ የስራ ዕድል፣ ለመሬት ይዞታ መሻሻል፣ ለተሻለ ትምህርትና ሕክምና፣ በአጠቃላይ ለተሻለ ህገ መንግስታዊ ድንጋጌ ለሚታገለው የምስራቅ አፍሪካ ማህበር የፕሮፓጋንዳ ኃላፊ ሆኑ። ይህ ማህበር የግዴታ ስራ እንዲቀር አፍሪካውያን እንደ መታወቂያ የሚሆናቸው የብረት ሜዳሊያ አይነት መያዝ እንዳይገደዱ ይታገል ነበር። በ1928 ኬንያታ የኩኩዬ ማዕከላዊ ማህበር ዋና ጸሐፊ በመሆን የጎሳቸውን ለም መሬት ለማስመለስ ትግል ጀመሩ። በዚያን ዘመን በኬንያ የነበሩ ህንዶች የገንዘብ ድጋፍና ህጋዊ ምክር ያደርጉላቸው ነበር። ወዲያውም ወደ ለንደን ለአቤቱታ ሄደው በዚያው የፖለቲካ ትግል በማካሄድ በጋዜጦች አቤቱታቸውን በማሰማት አንዳንድ የአውሮፓ አገሮችን በመጎብኘትና የትግል ድጋፍ በመጠየቅ ለ15 ዓመታት በዚያው ኖሩ። በዚህ ቆይታቸው ለተመሳሳይ ትግል በዚያ ከነበሩ አፍሪካውያንና በኋላ የየሀገሮቻቸው መሪ ከሆኑት kwame nkrumahና ካሙዙ ባንዳ ጋር ተገናኝተው ለመላ አፍሪካ መታገል መረጡ። በ1946 ወደ ኬንያ ተመልሰው ትግላቸውን ቢቀጥሉም ቅኝ ገዢዎች በ1952 ወደ እስር ቤት ስላወረዷቸው ብዙ መንገላታት ደረሰባቸው። በ1959 ከእስር ሲለቀቁ ባደረጉት ንግግር የዘር ጥላቻ ማክተም አለበት፣ የጎሳዎች ግጭት ማብቃት አለበት፣ ያለፈውን መራራ ህይወትና መጠላላት እንቅበረው፣ አዲሲቷን ኬንያ እንገንባ፣ ይህን ብሔራዊ ስሜት መፍጠር ከቻልንና ብሔራዊ አቅማችንን መታወቂያችን ካደረግነው ብዙዎችን የኢኮኖሚ ችግሮቻችንን እንፈታለን ሲሉ ተናግረው ነበር። ኬንያ በ1963 ነጻነቷን ስትቀዳጅ ኬንያታ የመጀመሪያው ጠቅላይ ሚኒስትር ሆኑ። በኋላም ፕሬዝዳንት ተባሉ። በዚያን ጊዜ እምነታቸው ሁሉ የጎሳ ልዩነትን አስወግደው ብሔራዊ አንድነትን ለማጠናከር ነበር። ኬንያታ የአፍሪካን ክብር ከፍ በማድረግና ነጮች ከጥቁሮች ጋር በሰላም ለመኖርና ለመስራት እንዲችሉ ያደረጉ ትልቅ ሰው ናቸው። ኬንያታ ብዙ መልካም ነገር ቢያከናውኑም ሁለት መሰረታዊ ድክመቶች ታይተውባቸዋል። አንዱ የራሳቸውን የኩኩዬ ጎሳ ከሌላው ጎሳ የበላይ አድርገው በያለበት ስልጣን በመስጠት ማዳላታቸው ነው። ሌላው የተዘገበባቸውን ድክመት መጠነኛ ተቃውሞ ያነሱባቸውን የሌላ ጎሳ አባል የሆኑ በሳል የፖለቲካ ሰዎች ሁሉ ለእስራትና ለሞት መዳረጋቸው ነው።
ኦጊንጋ ኦዲንጋ የተባሉ ከሉዋ ጎሳ የተወለዱ በሳል የፖለቲካ ሰውና ምክትል ፕሬዝዳንት የነበሩትን በ1969 አሳሰሩ። ቶም ቦያ የተሰኙት ዝነኛና ተስፋ የተጣለባቸው የሉዋ ጎሳ የፖለቲካ ሰው ማን እንዳስገደላቸው ሳይታወቅ በኩኩዬ ጎሳዎች በጥይት ተገደሉ። ቶም ቦያ ለአፍሪካ የሁለተኛ ትውልድ አመራር ሁሉም የተመኛቸው ታላቅ የፖለቲካ ሰው ነበሩ። በ1975 ጄምስ ካሪኩ የተሰኘ ሌላ በሳል የፖለቲካ ሰው አንዳንድ ድክመቶችን አንስተው ስለተቃወሟቸው ተገደሉ። ከ1975 እስከ 1977 5 የሚሆኑ የፓርላማ አባላት አንዳንድ የኬንያታ ድክመቶችን አንስተው እርማት እንዲደረግላቸው በመጠየቃቸው በሰላዮች ታፍነው ታሰሩ። እነዚህ ስህተቶች በሌሎች የአፍሪካ አገሮች ካሉት ጭቆናዎች አንጻር ሲታዩ ቀላል ናቸው ቢባልም ታሪክ በስህተትነት ዘግቧቸው ይገኛሉ። የጭቁን ህዝቦች ተስፋ ሆነው በፕሬዝዳንትነት እስከ ሞት ያገለገሉት የቀድሞው የከብት እረኛ ኬንያታ ሲሞቱ በቀብራቸው ላይ ከ60 አገሮች የመጡ መሪዎችና ታላላቅ ሰዎች ተገኝተዋል። ከሳቸው ሞት በኋላ የተፈራው የጎሳ ጦርነት አለመነሳቱ ለኬንያ ታላቅ ጸጋና ለብስለታቸው ምልክት ነው። ኬንያን የብልጽግና ጎዳና አስጨብጠዋት መሄዳቸውን ማረጋገጫ ከአገሪቱ ድንበር ባሻገር ካሉት ብጥብጥና በደም መፋሰስ ላይ ካለችው ኢትዮጵያ፣ በውድቀት ላይ ካለችው ሶማሊያና በትርምስ ላይ ከምትገኘው ኡጋንዳ ጋር ማነጻጸር ይበቃል። ኬንያታ ከሌሎች መሪዎች የተለየ ያበረከቱት አስተዋጽኦ ብዙ ነው። ሞቦቱ የከበርቴዎችንና የነጮችን ሀብት በመውረስና በማባረር ሲያስወጡ ኬንያታ ይህን ባለማድረግ የነጮችንና የባለሀብቶችን የቴክኒክ እውቀትና የአስተዳደር ጥበብ በመጠቀም አፍሪካውያን አብረዋቸው በመስራት ከነሱ እንዲማሩና እነርሱንም እንዲሆኑ አድርገዋል። ችሎታ ያላቸውን በማባረር አፍሪካውያን ሊተኳቸው የማይችሉትን ቦታዎች ባዶ በማስቀረት የኢኮኖሚ ውድቀት እንዲከሰት አላደረጉም። ይልቁንም የውጭ ባለሀብቶችና ቱሪስቶች ያለ ገደብ እንዲጎርፉ በማድረግ የኢኮኖሚ ልማቷን አፋጠኑ። ኬንያታ ለእርሻው ክፍለ ኢኮኖሚ ቅድሚያ ትኩረት ሰጡ። የኡጋንዳው አሚን ከዓመታዊ በጀት ግማሹን ለጦርነት በመዋል በ7 ዓመት ትምህርት ቤትና ሐኪም ቤት ማሰራታቸውን ሲያቆሙ ኬንያታ ለመከላከያ የመደቡት ከበጀታቸው 3% ብቻ ነው። ይህም ሌሎችን ቦታዎች ለማካሄድ በቂ ሀብት ስለተወላቸው ብዙ ማህበራዊ መገልገያዎችን ገነቡ። እንደ ታንዛኒያ ያሉት ሀገሮች ሶሻሊዝምን በማፍቀር ንብረት በመውረስና የኢኮኖሚ ማበረታቻዎችን በመከልከል እድገትን ሲያዳክሙ ኬንያ መዋዕለ ንዋይን በማበረታታት ምርት እንዲያድግ አድርጋለች። የሚያስደስተው ነገር ኬንያ ብዙ ቅምጥ ሀብት ሳይኖራትና ለእርሻ ምቹ የሆነው መሬቷ ከ20% ያነሰ ሆኖ ሳለ በኬንያታ ብልጠት አገሪቱ የሚያዋጣትን በማመን የተሻለ አቅጣጫ መቀየሳቸው ነው። ሌሎችም የአፍሪካ ሀገሮች የኬንያታ አይነት መሪ ቢኖራቸው ቢያንስ የኬንያን ያህል እድገት ማሳየት በቻሉ ነበር። በሌላው ዓለም ምናልባትም እንደ አፍሪካ የአገሮች ባህሪ በመሪዎች አይን አይታይ ይሆናል። የአገሪቱን ሁኔታና አቅጣጫ የሚወስነው መሪው ነው። አዲስ መሪ ስልጣን ሲይዝ የአገሪቱ አቅጣጫ ከቀድሞ ጨርሶ የተለየ ሊሆን ይችላል። የሀገር መሪዎች እስካለንበት ዘመን ድረስ የራሳቸውን አመለካከት በህዝባቸው ላይ የመጫናቸው ጉዳይ ያለ ቢሆንም በአሁኑ ጊዜ የፕሬዝዳንቶች ርዕዮተ ዓለማዊ ተጽዕኖ ተጨባጩን ዓለም በሚያጤኑ የፖለቲካ ሰዎች እየተገፋ ተቀባይነት እያጣ ሄዷል። የንድፈ ሐሳብ ሰዎች ያለሙትና በተጨባጭ የተከሰተው አልጣጣም ሲል ያላሰቡት ግፊት እየመጣባቸውና ራሳቸውንም መለወጥና ግፊቱን መቀበል እየተሳናቸው ታይተዋል። በታንዛኒያ የተፈጠረውም ይሄው ነው። በአገራቸው ውስጥ ሞዋሊ ወይም መምህር እየተባሉ የሚጠቀሱት ጁልየስ ኒሬሬ ምስራቅና ምዕራብ ያደነቃቸው ቀና አመለካከት ያላቸው መሪ ናቸው። ለሶሻሊዝም ያቀረቡት ንድፍ በሞዴልነት ሲጠቀስ ኖሯል። ፕሬዝዳንት ሆነው እንኳ ደሞዛቸው በአመት $6000 ብቻ ነበር። ታንዛኒያን የእኩልነት ሀገር ለማድረግ ተመኝተው ነበር። ዋናው ትግል ድህነትን፣ በሽታንና ድንቁርናን ማጥፋት ነው ብለው ተነስተውም ነበር። አስተሳሰባቸውና ንግግራቸው ከቀልድ ጨዋታቸው ጋር የሚስብ ነበር። ይህ ሁሉ መልካም ሰውነት ይኑራቸው እንጂ አንድ ጉልህ ድክመት ነበረባቸው። የሚሰብኩትን ቁም ነገር በተግባር የሚያውሉ አይደሉም። ስለዚህም በተጨባጭ ያከናወኑት ነገር ለታንዛኒያ ያስገኘላት ጥቅም ኢምንት ነው። 17 ሚሊዮን የሚሆነው ህዝባቸው የእሳቸውን ሶሻሊስታዊ አቅጣጫ በመቀበል 20 ዓመታት ማሰነ። በመጨረሻ የሚያገኘው ባዶ ማሰሮ ብቻ ነው። የጎረቤት ሀገርን መንግስት የገለበጠ ሌላ የአፍሪካ መሪ የለም። ጁልየስ ኒሬሬ የ3 አገሮችን መንግስታት በመገልበጥ ረድተዋል። በ1975 የኮሞሮን፣ በ1977 የሲሸልስን፣ በ1979 ደግሞ የኡጋንዳን መንግስት አስገልብተዋል። 60,000 የሚሆነውን ጦር ሰራዊታቸውን አሚንን ለማስወገድ ተጠቅመውበታል። ነፃ አውጪ ሰራዊታቸው ግን ወዲያው ወራሪ በመሆን ግድያና ዘረፋውን ተያያዘው። በኡጋንዳ ሶሻሊዝምን የሚቀበል መንግስት እንዲመጣ በመሻት ለተለወጡት ፕሬዝዳንቶች ሁሉ አዛዥ በመሆን አልታዘዝ ሲሏቸው ሁለቱን በማስገልበጥ ለውጠዋቸዋል።
ኒሬሬ በጥቁር አፍሪካም ሆነ በደቡብ አፍሪካ የጥቂት ነጮች አመራር የሚታየውን ጭቆና ለማውገዝ ቀዳሚ ቢሆኑም እስከ 1979 ድረስ ኒሬሬ ያጎሯቸው እስረኞች በደቡብ አፍሪካ ካለው የእስረኛ ቁጥር ይበልጥ ነበር። በዚያው ዓመት ለ6400 እስረኞች ምህረት አደረጉ። 4436 የሚሆኑትን በተከታዩ ዓመት በነፃ ለቀቋቸው። የጽሑፍ ነፃነትን በማፈን ሁሉንም ጋዜጦች የመንግስት አድርገዋል። በዚህም የተቃውሞና ነፃ አስተያየትን ዘግተዋል። በየጊዜው ለፕሬዝዳንታዊ ምርጫ የሚቀርቡት ብቸኛ ተወዳዳሪ ሆነው ነው። ከውጭ መንግስታት ብዙ የገንዘብ እርዳታ ያገኛሉ። አገራቸው ግን ብዙም አልበለጸገችም። የእርሻ ምርት እየቀነሰ ነው። ፋብሪካዎች ከአቅማቸው 40 በመቶውን ያህል ብቻ ነው የሚያከናውኑት። የዳሬ ሰላም ከተማ እየኮሰሰች ህዝቡም ስሜቱ እየቀዘቀዘ የሄደ ነው። በ1961 ታንዛኒያ ነፃ ስትወጣ ኒሬሬ የተረከባት ሀገር ምንም የሌላት ናት። ከቃጫ በስተቀር ሌላ ለውጭ ገበያ የሚቀርብ አልነበራትም። ከዩኒቨርሲቲ የተመረቁ ዜጎቿ 120 ብቻ ነበሩ። ኒሬሬም በ1967 ጥር ወር የአሩሺያን አዋጅ አወጡ። ይህም የቻይና አይነት ሶሻሊዝምን ለመዘርጋት መሪ ፕላን ነበር። የግል ተቋሞችን ወረሱ። በመቶዎች የሚቆጠሩ ኡጃማ ወይም የቤተሰብ መንደሮች ተመሰረቱ። ብዙዎቹ ከከተማ በወታደር በታፈሱ ቦዘኔዎች የተሞሉ መንደሮች ናቸው። ኒሬሬም ለግል ማሰብ ትታችሁ ጠንክራችሁ ከሰራችሁ ለሁሉም የምትሆን ታንዛኒያ ትፈጠራለች በማለት መስበክ ጀመሩ። ሰፊውን ህዝብ በማንቀሳቀስ ውጤት ማግኘት የሚቻለው አንድ ወጥ የሆነ ህዝብ ሲኖርና የተነሳለት የጋራ ግብ ሊጨበጥ የሚቻልና ፍሬያማ ነው ብሎ ሲያምን ብቻ ነው። ኒሬሬ ያከናወኑት የኢኮኖሚ ማበረታቻዎችን ማጥፋት ነው። በአመት ከ$30,000 በላይ ገቢ ያለው በ95 በመቶ ቀረጥ እንዲከፍል ወሰኑ። ስለዚህም ማንም ሰርቶ ብዙ ማግኘት የሚፈልግ ጠፋ። ወደ ዛምቢያ የሚዘልቀው የባቡር መስመር ሀዲድ ይሰናከላል፣ የሚጠግነው የለም። ስለዚህ የቻይናን የቴክኒክ ባለሙያዎች በተደጋጋሚ ለጥገና መጥራቱ ግድ ሆነ። አገሪቱ በየቀኑ ወደ ድህነት ታሽቆለቁላለች። እንዲያም ሆኖ ኒሬሬ ለህዝባቸው ቀናው ጎዳና ያ የተያያዙት ብቻ እንደሆነ በግትርነት ይሟገታሉ። በ30 ዓመት አመራራቸው የአመለካከት አቅጣጫቸው ሳይለወጥ ቀጠለ። የቀረው የአፍሪካ ክፍል ከህዝብ በመጣ ግፊት የተለያየ አዲስ ስርዓቶችን ሲሞክርና በተጨባጭ ሁኔታ ራሱን ለማጣጣም ሲጣጣር ኒሬሬና ታንዛኒያ ያንኑ ሙጭጭ ብለው ቀሩ። ታንዛኒያ በኢኮኖሚ ችግሮች ምክንያት የኡጃማ ፖሊሲዋን ትለውጣለች ብለው የሚያስቡ ቢኖሩ ጊዜያቸውን እያጠፉ ነው። ምንጊዜም አንለውጥም አሉ ኒሬሬ። የታንዛኒያ አይነተኛ ችግርም ይሄው ነው። አብዮት የሚለው ቃል በአፍሪካ በጣም የተለመደና የሰለቸ ቃል ነው። ከሞላ ጎደል እያንዳንዱ ፕሬዝዳንት ወይም አብዮት ፈጣሪ ነኝ ባይ ነው። ያለዚያም አብዮት የወለደኝ ነኝ ማለት ይመርጣል። ኢዲ አሚን ዳዳ ሳይቀር በኡጋንዳ እየተዘዋወሩ የራሳቸውን ህዝብ ሲያርዱና ሲገድሉ አብዮታዊ መሪ እንደመሆኔ ስራ ስለሚበዛብኝ እረፍት የለኝም ሲሉ መናገራቸው ይታወሳል። ይሁን እንጂ ጠመንጃ ተሸክሞ መዞር አብዮተኛ አያደርግም። መንግስት መገልበጥም እንዲሁ ነው። አብዮታዊ ለመሆን አንድ ሰው የወደፊቱን አርቆ የሚያስተውልና መሰረታዊ ለውጥ ለማምጣት የሚያስችል እቅድ ለማውጣት የሚችል መሆን አለበት። ይህ ችሎታ ያላቸው የአፍሪካ መሪዎች ጥቂት ናቸው። አንዱ አብዮተኛ የሞዛምቢኩ መሪ ሳሞራ ማሼል ናቸው። እሳቸውም የፖርቹጋልን ቅኝ አገዛዝ በመታገል ሂደት የተፈጠሩ ናቸው። እሳቸውም በቀላሉ መውደድ ወይም ወዲያው መጥላት ይቻል ይሆናል፣ ቸል ማለት ግን አይቻልም። ለምስራቁ ካምፕ የአፍሪካ ውድ ልጅ ናቸው። ለምዕራቡ ዓለም ደግሞ ኃይለኛና በእጀ የማይሉ የማርክሲስት ርዕዮተ ዓለም አክራሪ ናቸው። ማንም የፈለገውን ስም ቢሰጣቸው ለማሼል ሁለንተናዊ ቁም ነገር በ10 ዓመት ጸረ ቅኝ አገዛዝ ትግል ከ1964 እስከ 1974 የተቀረጸውና በመካሄድ ላይ ያለው አብዮት ነው። ማሼል በ1933 ከገበሬ ቤተሰብ ተወለዱ። ፖርቱጋሎችን ለመዋጋት በአልጄሪያና በታንዛኒያ ስልጠና ወሰዱ። የታንዛኒያን ድንበር አቋርጠው ወደ ሞዛምቢክ በመግባት የነጻነት ትግሉን ከጀመሩት የመጀመሪያዎቹ 250 ተዋጊዎች አንዱ ናቸው። መስከረም 25 ቀን 1964 ሞዛምቢክ ውስጥ ገብተው የጥበቃ ካምፑን በማጥቃት የነጻነት ትግሉን ጀመሩ። ወዲያው የደፈጣ ተዋጊው ቡድን አዛዥ ሆኑ። ቀጥሎም የነጻ አውጪ ንቅናቄው ፕሬዝዳንት ተባሉ። ማሼል በጦር ሜዳም ሆነ በፕሬዝዳንት ቢሮአቸው ጠንካራ ዲሲፕሊን ያላቸው ታታሪ ሰው ሲሆኑ ከሌላውም ሰው ይህንኑ ባህሪ ይፈልጋሉ። ከጦርነቱ በኋላ ማሼል ከፖርቹጋሎች ጋር ስምምነት አድርገው እንዳበቁ በታንዛኒያ እረፍት ማድረግ መረጡ። ምክንያቱም የተዋጊ ቡድናቸው የፊሊሞን ዋና መስሪያ ቤት በዚያ ስለነበረ ነው። ሌሎቹ የነጻነት ንቅናቄ መሪዎችም በዚያ ነበር የሚተላለፉት። ሆኖም ማሼል በ11 ሰዓት ተኩል ይነሱና ተከታዮቻቸውን ቀስቅሰውና አስከትለው የ10 ማይልስ ሩጫ ያደርጋሉ። ከዚያም ይሰበሰቡና ሂስና ግለ ሂስ ይለዋወጣሉ። ማታ ደግሞ ከተለያዩ የነጻነት ንቅናቄ መሪዎች ጋር ስለ ወደፊቱ የሮዴሺያ ወይም የዚምባብዌና የደቡብ አፍሪካ እድል ላይ ይወያያሉ። ማሼል ከድል በኋላም አላረፉም።
ድካማችንን ሳናቃልል በዚህም በዚያም ወጥረውን ስንሯሯጥ ነው የሰነበት ነው አለ አንድ ተከታያቸው። ማሸል ከሌሎች የአፍሪካ መሪዎች የሚለዩበት ይሄው ነው። የተግባር ሰው ናቸው። 10 ሚሊዮን የሚሆነውን ህዝባቸውን የሚመሩት በተግባር ነው እንጂ በቃል አይደለም። የተንደላቀቀ ኑሮና የግል ገናና ስም አይሹም። ሀብት አያጓጓቸው። ስለዚህ በሞዛምቢክ ምዝበራ የለም። ማሸልም በየጊዜው እየተዘዋወሩ ፋብሪካዎችን፣ እርሻዎችን፣ ሆስፒታሎችን፣ እስር ቤቶችን ወዘተ በመጎብኘት የህዝቡን አስተያየት በማስታወሻ ያሰፍራሉ። የህዝቡን የልብ ትርታና የአገሪቱን ትኩሳት ማወቅ ያስፈልጋል። መለኪያው ቴርሞሜትር ደግሞ ህዝቡ ራሱ ነው በማለት ይናገራሉ። ጢማቸውን ያንጀረገጉትና ለ5 ሰዓት ያህል ያለማቋረጥ መናገር የሚችሉት አንደበተ ርቱዕ ሰው ሳሞራ ማሼል ሲጋራና መጠጥ አይወዱም። ዳንስና ፓርቲ በሚወዱ ሰዎችም ያሾፋሉ። ለአብዮቱ ሊመደብ የሚገባውን ጊዜና ጉልበት ማባከን ነው ባይ ናቸው። በአንድ የሜይ ዴይ ወይም በዓለም አቀፍ የሰራተኞች ቀን በዓል ላይ ባደረጉት ንግግር ጸጉራቸውን የሚያሳድጉ ወጣት ወንዶች እንዲላጩና አጣብቂኝ ሱሪና ስስ ሸሚዝ የሚለብሱ ሴቶች ይህን ከማድረግ እንዲታቀቡ ትዕዛዝ ሰጡ። ይህን የሚያስፈጽሙ የአብዮቱ ታማኝ ቡድኖች ተሰማሩ። የእነዚህ ወጣቶች አለባበስ ከዓላማ የሚያዘናጋና ሌላ የሚያሳስብ ነው በማለት ነቀፉ። ቤተ ክርስቲያንም የኢምፔሪያሊስቶች መሳሪያ በመሆን ተቃዋሚዎችን የምታፈራና የሃይማኖት ሽፋን እየሰጠች የምታሰማራ ናት ሲሉ ከሰሱ። አንድ ቀን የቤተ ክርስቲያን ሰባኪ ከሆኑት አባታቸው ጋርም በዚሁ ጉዳይ ተጣልተው ማሼል ተናደው በመጮህ በሩን በኃይል በመዝጋት ተቆናጥረው ወጥተው ሄደዋል። በአፍሪካ ቤተሰብ ውስጥ በታላላቆች ላይ ይህን የመሰለ ባህሪ ማሳየት አክብሮት የጎደለውና ያልተለመደ ነው። የማሼል ቢሮ ይህን ያህልም ውድ ዕቃዎች የሞሉበት አይደለም። ጥቂት ወንበሮችና 2 መሳሪያ የያዙ ልጆች ፎቶግራፎች ብቻ የሚታዩበት ነው። ማሼል አጭርና ጡንቻቸው የፈረጠመ ሰው ናቸው። ለህዝብ ከሚያደርጉት ያዘው ግደለው ንግግር ውጪ በግል ሲያወጉ ብስለት የሚታይባቸውና ምሁራዊ አመለካከት ያላቸው ናቸው። በቢሮአቸው ለሚያነጋግራቸው ሰው በእርጋታና በተመስጦ ስለ አብዮቱ ያወሩለትና የሚያስደንቃቸው ነጥብ ላይ ሲደርሱ ከመቀመጫቸው ፈንጠር ብለው ይነሱና ዞረው መጥተው የእንግዳቸውን ጉልበት በመነካካት ሐሳባቸውን አጠንክረው ያስረዳሉ። ስለ ገበሬዎች አምራቾች መንደር የምንዘምረው ዜማ አለ ይላሉ። ረሃብ ድል ስለተመታበት መንደር፣ ተንኮል ስለሌለበት፣ ወንጀል ስለማይፈጸምበት፣ በሽታ ድል ስለተነሳበት፣ ህይወት የጋርዮሽና ምርታማ ስለሆነበት፣ ትምህርት ቤቶች ድንቁርናን፣ መሀይምነትንና ኢሳዊንሳዊ አስተሳሰብን ስለሚያጠፉበት፣ አዲሱ ሰው ስለተወለደበት፣ የሁሉም ጎሳ ሰዎች እውነተኛ አንድነት ስለሚታይበት በማለት በተመስጦ ይናገራሉ። ማሼል አላሚ ናቸው። ህልማቸውም ትልቅ ነበር። መላው የሰው ልጅ ነፃ እንዲወጣ ይፈልጋሉ። ሁሉንም የነፃነት ንቅናቄዎች ይደግፋሉ። ሀገራቸው ነፃ ስትወጣ $640 ሚሊዮን ዕዳ ስለነበረባት የተረከቡት በኢኮኖሚ ሽባ የሆነች ሀገር ነው። ወዲያውም አዲሱን ሶሻሊስት ሰው ለመፍጠር፣ የህዝቡን የፖለቲካ ንቃት ለማሳደግ፣ የትምህርትና የጤና አገልግሎቶችን ለማሟላት ጥረት አደረጉ። የሞዛምቢክ የሶሻሊዝም ህልም ይሳካ እንደሆነ ወሳኙ የማሼል ማንነት ነው። የመንግስት አመራር መስጠት፣ የደፈጣ ውጊያ እንደማካሄድ አይቀልም። ማሼል የሚደነቁበት ብዙ ቁም ነገር አለ። እንደ ሙአመር ጋዳፊ አብዮት ከውጭ አልኮረጁም ወይም አላስመጡም። አገራቸው የሚያስፈልጋትን የቅድሚያ ትኩረት ተግባራት ተገንዝበዋል። ከነጻነት በኋላ የትምህርት እድል ያገኙት ወጣቶች ቁጥር በ3 እጥፍ አድጓል። የህዝቡ ግማሽ የኮሌራ ክትባት አግኝቷል። ለማኝና ሴተኛ ዳሪ በዋና ከተማዋ ማፑቶ አይታይም። ማሼል ከደቡብ አፍሪካ ጋር በግልጽ የንግድ ልውውጥ ያደርጋሉ። ምዕራቡ ስላልተቀበላቸው ከሶቪየት ጋር በቅርብ ተባብረው ይሰራሉ። ግን የሶቪየት ጭራም አልነበሩም። እርዳታ ከሚሰጣቸው ሁሉ ለመቀበል የሚያቅማሙ አልነበሩም። ነገር ግን ማሼል ሙጭጭ ብለው ያዙት አንድ እምነት ነበር። አንድ መደብ ፍላጎቱን ለማስፈጸም ተጽዕኖ ሲያደርግ ይህን አሻፈረኝ የሚሉት በእጀ እንዲሉ መገደድ አለባቸው። ይህን የሚቃወሙ መጨቆን አለባቸው ሲሉ ይናገራሉ። እንዲህ አይነቱ አባባል ለአቋም ማሸጋሸግና ለፖለቲካ መቻቻል ብዙም ቦታ አይሰጥም። በዚህም ምክንያት አፍሪካን ወደ 21ኛው ምዕተ ዓመት ለመምራት ከሚችሉ ፕሬዝዳንቶች ውስጥ ሊዳመሩ አይችሉም። በመጪዎቹ ዘመናት አፍሪካ የበለጠ ልዩነቶችን የማቻቻል፣ የህዝብን ፍላጎት የማክበር ሁኔታ ያስፈልጋታል። ሳሞራ ማሼል ብዙ ቢጥሩም ሞዛምቢክ በ1984 በአስከፊ ሁኔታ ላይ ነበረች። ማርክሲዝም እድገቷን አላፋጠንም። ይልቁንም ልክ እንደ ታንዛኒያ የኋሊት አስኬዳት። የኢኮኖሚ ማበረታቻ ስለሌለ የህዝቡ ምርታማነት ቀነሰ። የዳቦ ሰልፍ እየረዘመ ሄደ። ከነጻነት በኋላ የእርሻ ምርት 70% ቀነሰ። ፋብሪካዎች የሚያመርቱት ከአቅማቸው 30% ያህል ብቻ ሆነ። የቱሪስቶች መቅረትም በዚያ ታገኝ የነበረውን በሚሊዮን የሚቆጠር ገቢ አነጠፈው። በተጨማሪም የቁጥጥሮችና የገደቦች መብዛት ሁሉን ነገር አጓተተው፣ ህዝቡንም አማረረው።
አንድ የሞዛምቢክ ዜጋ መኖሪያውን ለመቀየር ብዙ የፈቃድ ወረቀቶች ከየስፍራው ማቅረብ አለበት። ወደ ክፍለ ሀገር በአውሮፕላን ለመሄድ ትኬት ለመግዛት ከኢሚግሬሽን የይለፍ ፈቃድ ማስወጣት አለበት። ይህንንም ለማግኘት ብዙ ይጉላላል። ሰራተኛ ለመቅጠር አንድ መስሪያ ቤት ከ5 የሰራተኛ ኮሚቴዎች ፈቃድ ማግኘት አለበት። ይህም አሰልችና አላስፈላጊ ነው። ታሪክ ወደፊት የትውልዳችን መሰረታዊ አስተዋጽኦ አድርጎ የሚዘግብልን የጠመንጃ ትግሉን ወደ አብዮት መለወጥ መቻላችንን ነው በማለት ይናገራሉ ማሸል። አዲስ ህብረተሰብ ለመገንባት አዲስ አስተሳሰብ መፍጠር እንደሚያስፈልግ መገንዘባችንም የሚናቅ አይደለም ባይ ናቸው። ነገር ግን የለውጥን አስፈላጊነት መገንዘብና ያንን ተግባራዊ ለማድረግ የሚያስችል ስልት ማወቅ የተለያዩ ፈታኝ ሁኔታዎች መሆናቸውን ውለው አድረው ሳይረዱት አይቀርም። የሱዳንን ሁኔታ ስንመረምር ደግሞ ብዙ አስገራሚ ሁኔታዎች ያጋጥሙናል። ሰሜን ሱዳን አረባዊ ሲሆን ደቡቡ ክርስቲያን ነው። ደቡቡ ደሃና እጅግ የተረሳ ኋላ ቀር ህዝብ ነው። የኢኮኖሚና የባህል ልዩነቶች ብዙ ዘመን እርስ በርስ አቆራቅሶታል። የ150 ዓመት ያለመተማመንና ደም መፋሰስ አስከትሏል። ነገር ግን የለውጥን አስፈላጊነት መገንዘብና ያንን ተግባራዊ ለማድረግ የሚያስችል ስልት ማወቅ የተለያዩ ፈታኝ ሁኔታዎች መሆናቸውን ውለው አድረው ሳይረዱት አይቀርም። የሱዳንን ሁኔታ ስንመረምር ደግሞ ብዙ አስገራሚ ሁኔታዎች ያጋጥሙናል። ሰሜን ሱዳን አረባዊ ሲሆን ደቡቡ ክርስቲያን ነው። ደቡቡ ደሃና እጅግ የተረሳ ኋላ ቀር ህዝብ ነው። የኢኮኖሚና የባህል ልዩነቶች ብዙ ዘመን እርስ በርስ አቆራቁሰውታል። የ150 ዓመት ያለመተማመንና ደም መፋሰስ አስከትሏል። በ1955 የተጀመረው የ17 ዓመት ጦርነት ለደቡብ የራስ ገዝ መብት አስገኘለት። ጦርነቱ ብዙ ባይወራለትም የ400 ሺህ ዜጎችን ህይወት ቀጥፏል። በሚሊዮን የሚቆጠሩትን ለስደት ዳርጓል። ከታዋቂው የደቡብ ሱዳን ደፈጣ ውጊያ መሪ ከጆን ጋራንግ ጋር በጁባ በሚገኝ የሆቴል በረንዳ ላይ ተቀምጠን ስናወጋ ምሽት ተቃረበች። በአንድ በኩል አረብኛ የሚናገሩ ሰዎች አጠገባችን አሉ። በሌላ በኩል ደግሞ ዲንቃስ በሚል ስም የሚታወቁት አፍሪካውያኑ ከብት አርቢዎች ወደ ተለመደው የምሽት ስብሰባና ዘፈን እንቅስቃሴያቸው ሲያመሩ ተመለከትን። ሁለት የተለያዩ ዓለማት፣ ሁለት የተለያዩ ባህሎች፣ ሁለት የተለያዩ ሃይማኖቶች በአንድ ሀገር አብረው እንዲኖሩ ተደርገዋል። አረቦችና አፍሪካውያን አብረው ተቻችለው ለመኖር ችለዋል። ኒሜሬ ለጊዜው ለደቡብ የራስ ገዝ መብት በመስጠት እርቀ ሰላም አወረዱ። በኋላስ በአንድ ሰው በጎ ፈቃድ ላይ የተመሰረተ ሰላም ዘላቂነት የለውም። ኒሜሪ ለጊዜው በሺ የሚቆጠሩ የፖለቲካ እስረኞችን ፈቱ። ለተቃዋሚዎቻቸው ሁሉ በውጭ ሀገር ላሉት ሳይቀር ምህረት ማድረጋቸውን አወጁ። ኒሜሪ ሌሊት እንቅልፍ ሲያጡ ሲነጋጋ አካባቢ በቤተ መንግስቱ በጓሮ በር ይወጡና በእግራቸው በሱዳን ዋና ጎዳናዎች መንሸራሸር ይጀምራሉ። ጥቁር አባይና ነጭ አባይ ወደሚገናኙበት ድልድይ ይሄዱና በአረቦች ስነ ግጥም ውስጥ በታሪክ ረጅሙ መሳሳም በሚል የሚጠቀሰውን የሁለቱ ወንዞች መገናኛ ስፍራ በአንክሮ ይመለከታሉ። ከዚያም ሲነጋጋ አንዳንድ ሰዎችን እግረ መንገዳቸውን ስለ ሱዳን ያላቸውን አስተያየት ይጠይቃሉ። ኒሜሪ የጄኔራልነት ማዕረግ አላቸው። ጠላቶቻቸውን ለመከታተል የስለላ መረብ ዘርግተዋል። በ1975 ሊገለብጧቸው የሞከሩትን በሊቢያ የሰለጠኑ 98 ጥቁሮች በፍርድ እንዲገደሉ አዘዙ። በ1983 በጁባ ያመጹ ወታደሮችን ታማኞቻቸው ድባቅ ከመቱ በኋላ አማጺዎች በስድስት እየተወሰዱ በጥይት እንዲደበደቡ አደረጉ። የአንድ ፓርቲ አመራር ብቻ በሱዳን እንዲኖር በማዘዝ በጋዜጦች በሬዲዮና ቴሌቪዥን ላይ ጥብቅ ቁጥጥር አጠነከሩ። ኒሜሪን ከሌሎች የአፍሪካ መሪዎች ልዩ የሚያደርጋቸው አቅጣጫዎችን ለመለዋወጥና ለመሞከር ፈቃደኛ መሆናቸው ነው። ሌሎች ስልጣናቸውን ሲያጠናክሩ እሳቸው ለማካፈል ፈቃደኛ በመሆን ለደቡብ ራስ ገዝ ፈቀዱ። ሌሎች የአፍሪካ መሪዎች ለችግሮቻቸው ሁሉ ቅኝ ገዢዎችን ሲኮንኑ፣ እሳቸው ግን ብዙ ችግር ከቤታቸው መሆኑን ይቀበላሉ። በአንድ ወቅት የሶቪየት ህብረት አፍቃሪ በመሆን የማምረቻ ተቋሞችን ወረሱ። በኋላ ደግሞ ሶቪየቶች ሊያስገለብጧቸው በ1971 በመሞከራቸው በቶሎ አፈነገጡና የግል ሀብት ማፍራትንና በልማት መሳተፍን ፈቀዱ። የኢኮኖሚ ተቋሞችን መውረስ ልማትን እንዳዳከመ በመረዳት ከአረቡ ዓለምና ከምዕራቡ ዓለም ባለሀብቶች እያመጡ ያለ ገደብ ልማት እንዲያካሂዱ አደረጉ። ይህም ሆኖ ቢሮክራሲው የተንዛዛና ቅልጥፍና የሚጎድለው እርሻውም ኋላ ቀር የደቡቡም ሁኔታ አንድ ቀን ሊፈነዳ የሚችል ሆኖ ቀረ። በኋላ ምንም ይምጣ ምን ኒሜሪ ለሀገራቸው የእርቅን ጥቅም ስላሳዩ ህዝቡ ይህንን ትምህርት በመውሰድ ወደ ማህበራዊ ፍትህና ዲሞክራሲ ሊያመራ ይችላል። ይሁን እንጂ አንድ የምዕራብ ጋዜጠኛ አፍሪካ ሲደርስ ማወቅ ያለበት በአፍሪካ ወደፊት እንዲህ ይሆናል ብሎ መተንበይ የማይቻል ብዙ ጊዜ ያልታሰበው የሚደርስ መሆኑን ነው። ለማንኛውም ኒሜሪ የእርቅን ጥቅም በማሳየታቸው የሚረሱ አይደሉም።
አፍሪካም የሚያስፈልጋት እንዲህ በእርቅ የሚያምኑ መሪዎች ናቸው።